ሴቲንግስ ኮመን ሴቲንግስ እሺ እሺ ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ እስከ ቁጥር 18 ባለፈው ተማምረን ነበረ እና እሱን ሰመራይዝ ላድርግላችሁ ቀለል ባለ ሁኔታ ወይም በምን መልኩ ታይትል ማውጣት እንዳለባችሁ ላሳያችሁ። ለምሳሌ ከቁጥር 1 እስከ ቁጥር 3 የቃል አምላክነት በሉት። የምትጽፉ ልጆች ብዙዎቻችሁ ጻፉ ፕሊስ። እሺ በተቻላችሁ አቅም እየጻፋችሁ ለማንበብ ለማጥናት ለመማማር ሞክሩ። ዮሐንስ ወንጌል ምዕራፍ 1 ላይ ነን። ከቁጥር 1 እስከ ቁጥር 3 ከ1 እስከ 3 በሉና የቃል አምላክነት ቃል ማለት የእግዚአብሔር ቃል ከትናንት ወዲያ የተማማርነው ማለት ነው። የቃል አምላክነት ከቁጥር 4 እስከ ቁጥር 5 ሕይወትና ብርሃን። ሕይወት በእርሱ ነበረች፣ ሕይወትም ለሰው ልጆች ታበራ ነበር፣ ወይም የሰው ልጆች ብርሃን ናት ብሎ ይናገር የለ። ዝቅ ብሎ ደግሞ ያ ብርሃንም በጨለማ ያበራል ጨለማውም አልያዘውም ስለሚል ሕይወትና ብርሃን ቁጥር 4 እና ቁጥር 5 ከቁጥር 4 እስከ 5 ከቁጥር 6 እስከ ቁጥር 8 ደግሞ ስለ ብርሃን ይመሰክር ዘንድ የተላከው ዮሐንስ። ስለ ብርሃን ፈጠንኩባችሁ ይቅርታ። ከቁጥር 6 እስከ ቁጥር 8 ስለ ብርሃን ሊመሰክር የተላከው ዮሐንስ መጥምቁ ዮሐንስ ማለት ነው። ከእግዚአብሔር ዘንድ የተላከ ዮሐንስ የተባለ አንድ ሰው ነበረ። እርሱ ስለምን ሊመሰክር መጣ? ስለ ብርሃን ሊመሰክር መጣ። እርሱ ስለ ብርሃን ሊመሰክር መጣ እንጂ እርሱ ራሱ ግን ምን አልነበረም? ምን አልነበረ? እስቲ ልክፈትላችሁ። እኔ ቆይ አሁን ትረሳላችሁ ወይስ እንዴት ነው የሚለውን። እርሱ ስለ ብርሃን ሊመሰክር መጣ እንጂ እርሱ ራሱ ግን ምን አልነበረም? እርሱ ምን አልነበረም? ዮሐንስ ስለ ብርሃን ሊመሰክር መጣ። እርሱ ግን ምን አልነበረም? የስ ኧረ ተው እስቲ ተው። በነገራችን ላይ ለምን እንደዚህ አናደርግም? ፈተና ላዘጋጅ እና እዚህ ለምትማሩት ሰዎች ማለት ነው ከምንማማረው ከዚህ ውስጥ ለየትኛውም ነሰሪ ለኦርቶዶክስ ብቻ ሳይሆን የትኛውም ሰው መቶ ለሚማማር ለየትኛውም ሰው ለፕሮቴስታንት ሊሆን ይችላል። የትኛውም ከዛ ለሚመልስ ሰው እንሸል ኦኬ ሊሸልማችሁ የሚችለው ያው ካርድ ነው። ለእርገብታችሁ የምትማሩበት ካርድ እንሸል የታባቱስና ግን አስበዋል። ፈተና ፈትኛችሁ እዚህ ጋር ሊሸልሙ ሲመጣ እዚህ ገዝት ላይ ሳስገባው ፕሮቴስታንት ነኝ ሲለኝ አይመጣም አይስከለን። ኦርቶዶክሶች እንደምታሸነፉ ምንም ጥርጥር የለውም። የምር እንደዛ አደርጋለሁ። እስቲ ላስብበትና በምን መልኩ ላደርግ እንደምችል ምናምን በምን መልኩ ሊፈትናችሁ ልጠይቃችሁ ምናምን እንደምችል አስብና እንደዛ አደርጋለሁ። እሺ ኤኒዌይስ ከቁጥር 6 እስከ ቁጥር 8 ጻፋችሁ አይደል? ከቁጥር 6 ከ6 እስከ 8 ትሉና ስለ ብርሃን ሊመሰክር የተላከው ዮሐንስ። ከቁጥር 9 እስከ 11 የእውነተኛው ብርሃን ወደ ዓለም መምጣትና የገዛ ወገኖቹ ግን አለመቀበላቸው እርሱ ነው። የእውነተኛው ብርሃን ወደ ዓለም መምጣት። እውነተኛው ብርሃን ግን ወደ ዓለም ይመጣ ነበረ፣ በዓለሙም ነበረ፣ ዓለሙም በእርሱ ሆነ፣ የራሱ ወደ ሆኖ መጣ፣ የገዛ ወገኖቹ ግን አልተቀበሉትም እየተባለ እንደተነገሩ ባለፈው ስናጠና እንደምታስታውሱት። ስለዚህ እውነተኛው ብርሃን ግን ወደ ዓለም ይመጣ ነበረ። ስለዚህ የእውነተኛው ብርሃን ወደ ዓለም መምጣት ግን የገዛ ወገኖቹም አለመቀበላቸው። ለተቀበሉትስ ቁጥር 12 ላይ እሱን ደግሞ ከቁጥር 12 እስከ ቁጥር 13 ለተቀበሉት ሁሉ ግን የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው። ለተቀበሉት ሁሉ ግን የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው። ቶሎ ጋይስ ቁጥር 14 ቃልም ስጋ ሆነ። ቁጥር 14 ከዛን ከ15 እስከ 18 እስከ መጨረሻው ማለት ነው። ባለፈው የተማማርነው ከ15 እስከ 18 የመጥምቁ ዮሐንስ ምስክርነት ስለማን? ስለ ጌታ። የመጥምቁ ዮሐንስ ምስክርነት ስለ ጌታ። ከእኔ በኋላ ይመጣል ያልኳችሁ ይህ ከእኔ በፊት ነበረና እርሱ ከእኔ ይልቅ የከበረ ሆኗል እያለ ስለሱ የተናገረለት። እኛ ራሳችን ከሙላቱ ላይ ጸጋን ተቀበልን፣ በጸጋ ላይ ጸጋ ሆነልን። ሕግ በሙሴ ተሰጥቶ ነበረ፣ ጸጋና እውነት ግን በጌታ በኢየሱስ ሆነ። መቼም ቢሆን እግዚአብሔር ያየው አንድስ እንኳ የለም፣ በአባቱ እቅፍ ያለ አንድ ልጁ ተሰጠው እያለ የተናገረው የተመሰከረው ምስክርነት ማለት ነው። 3 እስከ ቁጥር 18 ነው። የዛሬው ትምህርታችን ከቁጥር 19 ጀምሮ ነው። ፈጣንኩ እንዲህ ጋይስ ቴክስት አላከልኝ ከላይ እያዩኝ እኮ ነው። አኪል ኮምፒውተር እኮ አይደለንም እየተባለ ነው። እሺ ያው የተማራችሁ ስለሆነ ወደ እናንተም ጽፋችሁታል ብዬ አስቤ ነው። ስለዚህ አሁን ከቁጥር 19 ከዛሬው ትምህርታችን እንጀምራለን ማለት ነው። ቁጥር 19 ይጀምራል። እሺ
ቁጥር 19 ከቁጥር 19 እስከ 28 ድረስ ዮሐንስ ስለ ማንነቱ ይጠየቃል። ከዛም እርሱ ደግሞ ይመሰክራል። እንደዚህ በለው ቁጥር 19 እስከ 28 19 እስከ 28 በሉና ዮሐንስ ስለ ማንነቱ ተጠየቀ፣ መሰከረ አልካደም። እሺ ዮሐንስ ወንጌል ምዕራፍ 1 ቁጥር 19 አይሁድም አንተ ማነህ ብለው ይጠይቁት ዘንድ ከኢየሩሳሌም ካህናትንና ሌዋውያንን በላኩበት ጊዜ የዮሐንስ ምስክርነት ይህ ነው፣ መሰከረም አልካደምም። እኔ ክርስቶስ አይደለሁም ብሎ መሰከረ። ከኢየሩሳሌም ካህናቱ ሌዋውያኑ ምናምን ላኩበት። በላኩበት ጊዜ የዮሐንስ ምስክርነት እንዲህ የሚል ነበር። ወደ ዮሐንስ ተላከ። ዮሐንስ በዛ ወቅት ላይ ወጥቷል፣ ይሰብካል፣ ያጠምቃል እና ሲሰብክ ሲያጠምቅ ምናምን መንግስተ ሰማያት ቀርባለች እና ንስሐ ግቡ እያለ ይሰብካል፣ ያጠምቃል። በጣም ብዙ ህዝብ ይከተሉ ነበር እና በጣም ብዙ ህዝብ ዮሐንስን እንደ ነቢይ ተቀብሎታል እና ወዲያውኑ ተላኩ። ከካህናቱ ከሌዋውያኑ ተላኩ። ወደ ማን? ወደ ዮሐንስ። ማነህ ምንድነህ ብሎ ሊጠይቁት መጡ እና ዮሐንስ ግን መሰከረ። ሊጠይቁት በመጡ ጊዜ ዮሐንስ መሰከረ፣ አልካደምም። እኔ መሲህ አይደለሁም። ከአቀባበላችሁ አንጻር አሁን ህዝቡ ከተቀበሉት አንጻር ስታዩት ዮሐንስ መሲሁ እኔ ነኝ ቢል ህዝቡ የመቀበል ቻንሱ ከፍተኛ፣ እውነቱን ለመናገር ግን ዮሐንስ መሰከረ፣ አልካደምም፣ እኔ መሲሁ አይደለሁም አለ። እኔ መሲሁ አይደለሁም። ቀጠል አደረጉና እንዲህ ብሎ ጠየቁት። ምን ብለው ጠየቁ? እንኪያ ማነህ? ኤልያስ ነህን ብለው ጠየቁት። አሁን ተመልከቱ ጋይስ፣ ከመሲህነት ይጀምራል። አይ ነው እኔ መሲህ አይደለሁም አለ። መሲህነት ለምንድን ነው ጥያቄ አድርጎ ማንሳት የፈለጉት? ወደ ኤልያስ ከመግባታችን በፊት መሲህነትን ጥያቄ አድርጎ ያነሱት ለምንድን ነው? በአይሁዳውያን ዘንድ ይጠበቅ የነበረ አንድ መሲህ አለ፣ ይመጣል ተብሎ ይጠበቅ ነበር። ልክ ለምሳሌ ዮሐንስ ወንጌል ምዕራፍ 4 ላይ ሳምራዊቷ ሴት ክርስቶስ ይመጣል፣ ክርስቶስ የተባለ ወይም መሲህ እርሱ ይመጣ ዘንድ እንዳለ እናውቃለን፣ እርሱ ሲመጣ ይነግረናል ስትለው ታስታውሳላችሁ ሳምራዊቷ ሴት። ስለዚህ ይመጣ ዘንድ ያለ ክርስቶስ ወይም መሲህ እንዳለ ያውቃሉ። ስለ እሱ ነው ወይ ነው? ስለ መሲህነቱ ክርስቶስ ጌታችን ኢየሱስ ክርስቶስ ነው ወይም መሲህ ነው። ክርስቶስ ማለት ቅቡ መሲህ ማለት ነው። ስለ መሲሁ በብሉይ ኪዳን መጽሐፍት ላይ በጣም በስፋት ተነግሯል። በጣም በስፋት ከነዛ ውስጥ እንደው በጥቂቱ ለማየት ያህል ለምሳሌ መሲሁ ሲመጣ የሚወለድበት አካባቢ ጀምሮ ተነግሮናል። የት አካባቢ ነው ራሱ የሚወለደው? ራሱ ሲመጣ ኬት ነው የሚወጣው? በዚህ በትንቢተ ሚክያስ ምዕራፍ 5 ቁጥር 2 ላይ ትንቢተ ይህንን መያዝ ከፈለጋችሁ መሲሁ በትንቢት በሉ እና የመሲሁ መወለጃ ቦታ የሚወለድበት ቦታ ትንቢተ ሚክያስ ምዕራፍ 5 ቁጥር 2 ጥቅሷን ብቻ ጻፉት። ጥቅሷን ብቻ ትንቢተ ሚክያስ ምዕራፍ 5 ቁጥር 2 ከዛ ሄዳችሁ እናንተ ድጋሚ ታጠናላችሁ፣ ታነቡታላችሁ ማለት ነው። እንዲህ ይላል ቃሉ ግን አንቺም ቤተልሔም ኤፍራታ ሆይ አንቺ በይሁዳ አላፋት መካከል ትሆኚ ዘንድ ታናሽ ነሽ። ማን? ቤተልሔም። አንቺ ቤተልሔም ሆይ አንቺ በይሁዳ አላፋት መካከል ትሆኚ ዘንድ ታናሽ ነሽ። ከአንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤል ላይም ገዥ የሚሆን ይወጣልሻል ብሎ ሲናገር ነው። ስለዚህ አወጣጡ ይህ ከዘላለም የሆነው ከቀድሞ የሆነው ይህ የእስራኤል ገዥ የሚወጣው ከየት ነው? ከቤተልሔም ነው። ጌታችን ከቤተልሔም እንደተወለደ እናውቃለን አይደል? ማቴዎስ ወንጌል ምዕራፍ 2 ማየት ይቻላል። ልክ የሰብአ ሰገል የተወለደው ሕፃን ቤት ነው ያለው ብለው ሲመጡ ካህናቱ እንደጠቆሟቸው እንዲህ ተብሎ ተጽፏልና ብሎ የሚልኪያስን ጠቅሰው በቤተልሔም ብሎ ሲመሯቸው አይተናል። ስለዚህ ከቤተልሔም የሚወለድ መሲህ ይጠበቃል እና መሲሁ በብሉይ ኪዳን ላይ ኬት እንደሚወለድ ኢቨን የሚወለደው ከድንግል ራሱ እንደሆነ ተነግሯል። እንደምታውቁት ኢሳይያስ ምዕራፍ 7 ቁጥር 14 ላይ ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል ወይም አማኑኤል ብላ ትጠራዋለች። ስለዛ የሚወለድበት አካባቢ ከዛ ደግሞ የሚወለደው ደግሞ ከድንግል መሆኑ ሳይቀር በግልጽ ተጽፏል። ይህ ብቻ ደግሞ ሳይሆን ይህ የሚመጣው መሲሁ ሲመጣ ትልልቅ ተአምራቶች እንደሚፈጠሩ እንደሚሰሩ ምናምን ደግሞ መጽሐፍ ቅዱሳችን ይናገራል። ለምሳሌ በዛው ትንቢተ ኢሳይያስ ምዕራፍ 35 ቁጥር 5 ላይ ትንቢተ ኢሳይያስ ምዕራፍ 35 ቁጥር 5 ኢሳይያስ 35 በዚያን ጊዜም የዕውሮች ዓይን ይገለጣል፣ የደንቆሮችም ጆሮ ይከፈታል ይላል። ቁጥር
ዝቅ ብላችሁ ስትመለከቱ አንካሶችም ይዘላሉ እያለ ይናገራል። ተአምራት፣ ፈውሶች እንደሚከናወኑ ይናገራል። ይህ በጌታችን በክርስቶስ ኢየሱስ የተፈጸመ ነው። ተአምራት ብቻ ግን አይደለም፣ መሲሁ መከራን እንደሚቀበልም ደግሞ መጽሐፍ ቅዱሳችን ነግሮናል። አሁን ስለ መሲሁ መሲያኒክ የሆኑ ፕሮፌሲዎች እንዳሉ እንድታውቁ ነው። ስለ መሲሁ መጽሐፍ ቅዱሳችን ምን ያህል ብዙ እንደሚናገር ማለት ነው። ትንቢተ ኢሳይያስ እዛው ምዕራፍ 53 ላይ ቁጥር 5 ይላል፣ እርሱ ግን ይላል ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የደህንነታችንም ተግሳጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን ይላል። አሁን ይሄ ጌታ ኢየሱስ ከመምጣቱ ብዙ መቶ ዓመታት በፊት ነው። ብዙ መቶ ዓመታት ቀደም ብሎ በትንቢት መነጽር ነቢዩ ሲናገር፣ በትንቢት መነጽር አይቶ ሲናገር ምን አለ? እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የደህንነታችንም ተግሳጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን ብሎ ይናገር። ስለዚህ አሁን የሚመጣው መሲህ መከራ እንደሚቀበል ራሱ ይናገራል። ቀጥሎ ቁጥር 12 ላይ ስለዚህም እርሱ ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮን ይካፈላል፣ ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞችም ጋር ተቆጥሯልና፣ እርሱ ግን የብዙዎችን ኃጢአት ተሸከመ፣ ስለ አመፀኞችን ማለደ ተብሎ ተነገረ። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ አመፀኞችን ማለደ፣ ነፍሱን ለሞት አሳልፎ ሰጠ። መከራ እንደሚቀበል እንደሚሞትም ጭምር ተነግሮናል። እንደሚሞት ብቻ አይደለም፣ ሲሞት በመቸንከር እንደሚሞት ደግሞ እንደዚሁ በነቢይ ተነግሮናል። በመዝሙረ ዳዊት ምዕራፍ 22 ቁጥር 16 ጀምሮ እንዲህ ይላል። መዝሙረ ዳዊት ምዕራፍ 22 ቁጥር 16 ጀምሮ ጻፉ። ቶሎ እንትኑን ጥቅሱን እንዳልኳችሁ ቁጥሯን ብቻ ጽፉና ከቁጥር 16 እስከ ቁጥር 18 በሉና ከዛ ታዩታላችሁ። እንግዲህ ለራሳችሁ ደግሞ ብዙ ውሾች ከበውኛልና ብሎ የሚጀምረው ክፍል ማለት ነው። በሁለት ሺህ ትሙን ታነቡ ከሆነ መዝሙረ ዳዊት ምዕራፍ 21 ላይ ነው ያለው። 21 በቅንፍ 22 አሉት። እንዲህ ይላል፣ የክፋተኞች ጉባኤ የሚያዘኝ እጆቼንና እግሮቼን ቸነከሩኝ፣ አጥንቶቼ ሁሉ ተቆጠሩ፣ እነርሱም አዩኝ ተመለከቱኝም፣ ልብሶቼንም ለራሳቸው ተከፋፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ ይላል። ይህ ሁሉ ትንቢት መስቀሉ አካባቢ እንደተፈጸመ እናውቃለን። እና ቀጥታ መጽሐፍ ቅዱሳችን ስለ መሲሁ ሲናገር ከየት አካባቢ እንደሚወለድ፣ ከምን አይነት ሴት እንደሚወለድ፣ ምን አይነት ተአምራት እንደሚፈጠር በእርሱ ዘመን፣ ከዛ መከራ እንደሚቀበል፣ እንደሚሞት፣ ያውን በተቸንክሮ እንደሚሞት፣ ደግሞ እንደሚሞት ብቻ አይደለም ሞቶ እንደማይቀር መበስበስን እንደማያይ ደግሞ ራሱ መዝሙረኛው ሲናገር ቁጥር 16 ምዕራፍ 16 ቁጥር 10 ላይ እንዲህ ይላል፣ ነፍሴን በሲኦል አተዋትምና ቅዱስህንም መበስበስን ያይ ዘንድ አተወውም ይላል። ይህንን ጴጥሮስም ወስዶ ይኸው ወንድሞች የአባታችን የዳዊትን መቃብር ያው በእኛው ዘንድ ነው ማየት ትችላላችሁ። ይህ የተነገረው እኮ ስለ ከእርሱ ዘር ስለሚመጣው ስለ መሲሁ ስለ ክርስቶስ ነው ብሎ ሲናገር እናየዋለን። እሺ ኧረ አንቸኩልም እየተባልኩ እሺ ዛሬ ቸኩልኩባችሁ ማለት ነው። ኦኬ ሰው ቀለል ስናደርገው በብሉይ ኪዳን መጽሐፍ ስለ መሲሁ ሲናገር መሲሁ መጥቶ እንደሚሞት ብቻ አይደለም ሞቶ እንደማይቀር እንደሚነሳም ደግሞ ሲናገር ምን አለ? መዝሙረ ዳዊት ምዕራፍ 16 ቁጥር 10 ላይ ነፍሴን በሲኦል አትተዋትም፣ ቅዱስህንም መበስበስን ያይ ዘንድ አትተወውም። ስለዛት እነሳለሁ ወይም ይነሳል። ስለዚህም ይህንን ይዝና ሐዋርያት ሥራ ምዕራፍ 2 ላይ ጴጥሮስ ምን አለ? ቀጥታ ላንብብላችሁ ከራሱ ላይ። እሺ ሐዋርያት ሥራ ምዕራፍ 2 ላይ ይህንን ቃል ቅዱስ ጴጥሮስ ለማን ሰጥቶ ሲተረጉም እናያለን? ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ እንዲህ ይላል። ሐዋርያት ሥራ ምዕራፍ 2 ቁጥር 25 ጀምሮ ዳዊት ስለ እርሱ እንዲህ ይላልና ጌታን ሁል ጊዜ በፊት ያየሁት እንዳልታወቅ በቀኜ ነውና፣ ስለዚህም ልቤን ደስ አለው፣ ልሳኔም ሐሴትን አደረገ፣ ደግሞም ሥጋዬ በተስፋ ያድራል። ነፍሴን በሲኦል አትተዋትምና፣ ይኸው ነፍሴ በሲኦል አትተዋትም። ዳዊት ስለሱ ቶሎ የጀመረው እና ነው ነፍሴን በሲኦል አትተዋትምና ቅዱስህንም መበስበስን ያይ ዘንድ አትሰጠውም። የሕይወትን መንገድ አስታወቀኝ፣ ከፊትህም ጋር ደስታን ተሞላብኛል ካለ በኋላ ሲያብራራው ጴጥሮስ ምን ይላል? ወንድሞች ሆይ ስለ አባቶች አለቃ ስለ ዳዊት እንደሞተም እንደተቀበረም ለእናንተ በግልጥ እናገር ዘንድ እንደው ፍቀዱልኝ። መቃብሩም እስከ ዛሬ በእኛ ዘንድ ነው። ነቢይ ስለሆነ ከወገቡም ፍሬ በዙፋኑ ያስቀምጥ ዘንድ እግዚአብሔር መሐላ እንደማለለት ስላወቀ በዙፋኑ ላይ ያስቀምጥ ዘንድ ከማን? ከወገቡ ፍሬ ማለት ከዳዊት ዘር የሚመጣ
በዙፋን ላይ የሚቀመጥ አለ። ጌታ ኢየሱስ ከዳዊት ዘር የመጣ ነው፣ የወገቡ ፍሬ። ለዛ ነው የማቴዎስ ወንጌል ልክ ሲጀምር የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ የሚለው። መሲሁ ልክ ሲነሳው ላይ ለምሳሌ ጌታ ኢየሱስ በአንድ ወቅት ላይ ፈሪሳውያን ጠየቃቸው፣ ስለ መሲሁ ምን ትላላችሁ? የማንስ ልጅ ነው? ማን ነው ብሎ ሲጠይቃቸው እርሱ መሲሁ ማለት ነው ክርስቶስ የዳዊት ልጅ ነው ብሎ መለሱለት። ትክክልም ናቸው። መሲሁ ሲመጣ የዳዊት ልጅ ሆኖ ነው የሚመጣው። ስለዚህም ከወገቡ ፍሬ በዙፋን ላይ አኖራለሁ ብሎ እግዚአብሔር አስቀድሞ ምሏል እና በዚህም አይጸጸትም እና ከወገቡ ፍሬ ዳዊት ማለት ነው። ዳዊት ከእርሱ ከወገቡ ፍሬ ንጉሥ እንደሚመጣ አስቀድሞ አውቆ እና ያ ንጉሥ ደግሞ እንደሚሞትና ግን ሞቶ እንደማይቀር ስላወቀ ይህንን ተናገረ። የትኛውን? ጻድቅህንም መበስበስን ያይ ዘንድ አትሰጠውም፣ ነፍሴን በሲኦል አታዋት። ስለዚህ ስለማን የተነገረ ነው? ስለ ጌታችን ኢየሱስ ነው። ቁጥር 30 ላይ እንዲህ ይላል፣ ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነፍሱ በሲኦል እንዳልቀረች ስጋው መበስበስን እንዳላየ ተናገራል። ስለማን? ስለ ክርስቶስ ምን አይቶ? ስለ ክርስቶስ ትንሣኤ። ስለዚህም ጌታችን ኢየሱስ እንደሚሞት ብቻ ሳይሆን እንደሚነሳም ሳይቀር በትንቢት ተነግሮናል። እንደሚነሳ ብቻ ደግሞ እንኳ አይደለም፣ ከፍ ብሎ እንደሚያደርግ በአባቱ ቀኝ እንደሚቀመጥም ደግሞ በዛው በመዝሙረ ዳዊት ምዕራፍ 110 ቁጥር 1 ላይ እንዲህ የሚል ቃል አለ። እግዚአብሔርም ጌታዬን ወይም ጌታዬን እግዚአብሔር ጌታዬን ወይም ጌታዬን ጠላቶችን ለእግርህ መቀመጫ እስካደርግልህ ድረስ በቀኝ ተቀመጥ አለው ይላል። በየት ተቀመጥ? እግዚአብሔር ጌታዬን ማለት ጌታዬን። ይህንን ያው ቅዱስ ጳውሎስም በዕብራውያን መልእክቱ ተደጋጋሚ እንደነገረን ጌታ የሚለው እግዚአብሔር ወይም ደግሞ እግዚአብሔር ጌታዬን የሚለው ወልድ ነው። በቀኝ ተቀመጥ አለው። በተደጋጋሚ ከፍ ብሎ አድረገ በአባቱ ቀኝ ተቀመጠ እየተባለ እንደተነገረው ዕብራውያን ምዕራፍ 1:3 ላይ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ተብሎ እንደተነገረው ወይም ደግሞ በዕብራውያን እዛው ምዕራፍ 10 ቁጥር 12 ላይ እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ ተብሎ እንደተነገረው ወይም በሮሜ ምዕራፍ 8 ቁጥር 34 ላይ የሞተው ከሙታንም የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው እንደተባለው በእግዚአብሔር ቀኝ ያለው። ስለዛ ምን ተብሎ ተነገረ? ጌታዬን እግዚአብሔር ጌታዬን ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጣሉ። ስለዛ ይሞታል፣ ይነሳል፣ ከፍ ብሎ ያደርጋል፣ በአባቱ ቀኝ ይቀመጣል። ይህ ሁሉ ነገር አሁን ስለ መሲሁ ተነግሯል እና መሲሁ ይመጣል። አይሁዳውያን ደግሞ ያውቃሉ መሲሁ እንደሚመጣ። ስለ መሲሁ ነው ወይ ስለ ዮሐንስ አሁን ወደ ዮሐንስ ወንጌል መለስ ብለን አሁን ይህንን ከያዛችሁ ምን ተብሎ ተጠይቆ ነበረ? አይ እኔ መሲሁ አይደለሁም ማለት ዮሐንስ መሰከረ ይላል መጽሐፉ ሲናገር። ዮሐንስ መሰከረ አልካደም። ኧረ እኔ ክርስቶስ አይደለሁም መሲሁ አይደለሁም ማለት ልክ እንደዛ ብሎ ሲመሰክር እንኪያስ ማነህ? ኦኬ መሲሁ አይደለም ክርስቶስ አይደለም። ኦኬ ዘን ክርስቶስ ካልኩ መሲሁ ካልኩ ታዲያ ማነህ? ኤልያስ አሉ። እንኪያ ማነህ? ኤልያስ ነህን ብለው ጠየቁት። አይደለሁም አለ። ለምንድን ነው ኤልያስ ነህን ብለው የጠየቁት? ለምን ኤልያስ ነው ያነሱት? ኤልያስን ያነሱበት ምክንያት ነው። ኤልያስ እንደምታውቁት ያው አልሞተም፣ ከፍ ብሎ አድርጓል። ከዛ በኋላ ግን ስለ ኤልያስ የተነገረ አንድ ነገር አለ። ምን የሚል ቃል? ትንቢተ ሚክያስ ምዕራፍ 4 ቁጥር 5 ላይ እነሆ ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ነቢዩን ኤልያስን እልክላችኋለሁ ተብሎ ተነግሯል። አይተዋል? ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ታላቁ የሚያስፈራው የእግዚአብሔር ቀን ሳይመጣ ማን እልክላችኋለሁ? ነቢዩ ኤልያስን እልክላችኋለሁ። ስለዛ ከዛ ከሚያስፈራው ቀን ቀደም ብሎ ኤልያስ ይመጣል። ኤልያስን እልክላችኋለሁ ስላለ ለትንቢት ኤልያስ ሲሆን እንዴ አሁን ኤልያስ ይመጣል ተብሏል። ኤልያስን እልክላችኋለሁ ተብሏል። ኤልያስ ነው አሉት። ዮሐንስ ግን ማን ነው? መጥምቁ ዮሐንስ ግን ነው አይደለም ማለት ኤልያስ ነው። ዮሐንስ ነው ገልጽ አይደለም። ስለዚህም አይደለሁም ማለት ኤልያስ አድርጓል። ሲመጣ ራሱ ያደረገው ራሱ ኤልያስ ነው የሚመጣው። መጥምቁ ዮሐንስ ግን ከኤልሳቤጥ እንደተወለደ እናውቃለን። ኤልያስ አመጣጡ ሪኢንካርኔት አድርጎ ድጋሚ እንደው ስጋ ሆኖ ምናምን እንደ አዲስ ወደ ሴት ማህፀን ወደ እናት ማህፀን ገብቶ ድጋሚ ተወልዶ ይመጣል አይደለም። በቃ ስላልሞተ ሞትን ይቀምሳል፣ እሱም ይመጣል። እንደዛ መጥምቁ ዮሐንስ ግን ዮሐንስ አይደለም። ስለዚህ ዮሐንስ አይደለውም ማለት አንዳንድ ሰዎች ለዚህ ጋር ጥያቄ ሊያነሱ ይችላሉ። ምን አይነት ጥያቄ? በማቴዎስ ወንጌል ምዕራፍ 11 ቁጥር 14 ላይ ጌታ ኢየሱስ እንዲህ ብሎ ተናገረ ስለ መጥምቁ ዮሐንስ። ልትቀበሉትስ ብትወዱ ይመጣ ዘንድ ያለው ኤልያስ ይህ ነው አለ።
የሰማችሁ ነው። ልትቀበሉትስ ብትወዱ ስለ ዮሐንስ ነው የተናገሩ፣ ስለ መጥምቁ ዮሐንስ ማለት ነው። ስለ መጥምቁ ዮሐንስ ማቴዎስ ወንጌል ምዕራፍ 11 እንደምታስታውሱት ታሪኩን ዮሐንስ በወህኒ ቤት ነው። ከዛ በኋላ ከደቀ መዛሙርቱ ወደ ጌታ ይልካል። የምትመጣው አንተ ነው ወይስ ሌላ እንጠብቅ የሚለውን ማለት ነው። ከዛ በኋላ ልክ የዮሐንስ ደቀ መዛሙርት ወደ ጌታ ሲመጡ ጌታ የነሱን ጥያቄ ይዝና መመስከር ይጀምራል። ስለ ዮሐንስ ይመሰክርለታል። ከነቢይም በላይ ነው እያለ ማለት ነው። ከሴቶች ከተወለዱት ውስጥ ሁሉ ዮሐንስን የሚበልጥ የለም እያለ ይመሰክርለትና ቁጥር 14 ላይ ምን ይላል? ልትቀበሉትስ ብትወዱ ይመጣ ዘንድ ያለው ኤልያስ ይህ ነው። ዮሐንስ ኤልያስ ነው ጌታዬስ ብሏል ይላል። አንዳንድ ሰዎች ኦኬ ዘን በቃ ነው። አንዳንድ ጊዜ እንደ ግጭትም አድርጎ ሲያነሱት ይታያል። ግን እንደዛ አይደለም። ጌታዬስ እንደዛ ብሏል። ግን ኤልያስ ነው የተባለበት ምክንያት ምንድን ነው? ኤልያስ አመጣጡ የሚያስፈራው ቀን ከመምጣቱ ቀደም ብሎ የሚመጣው እና ልብን ለማቅናት ነው የሚመጣው። ሊያስተምር ሰዎችን ተመለሱ ሊሉ ነው የሚመጣው እና የመጥምቁ ዮሐንስም አመጣጡ ልክ እንደ ኤልያስ ነው። በኤልያስ መንፈስ ነው አመጣጡ። በዛ ምክንያት አመጣጣቸው ተመሳሳይ ነው እና እሱ እኮ መጥምቁ ዮሐንስ ራሱ እኮ ልብን ለማቅናት ይሄ ምንድነው ሰዎችን ለመመለስ ንስሐ ግቡ እያለ ለመጣራት መጥቷል እና ኤልያስ እኮ ነው እሱ ራሱ በተመሳሳይ መንፈስ መጥተዋል ለማለት ነው። ማስረጃ አለን ይለዚህ የት ሉቃስ ወንጌል ምዕራፍ 1 ላይ ቁጥር 17 ላይ መልአኩ ለዘካርያስ ካህን ማለትም ለመጥምቁ ዮሐንስ አባት አንድ ነገር ይናገራል። ምን አይነት ነገርን? ሚስቱ ኤልሳቤጥ እንደምትጸንስ እንደምትወልድ ይነግረዋል እና በዚህ ወቅት ላይ ስለ መጥምቁ ዮሐንስ ሲናገር ምን ይላል? እንዲላል ቁጥር 17 ላይ እርሱም ይላል ዮሐንስ ማለት ነው። መጥምቁ ዮሐንስ አሁን የሚወለደው ያ ሕፃን እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትንም ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል። በማን ኃይልና መንፈስ? በኤልያስ ኃይልና መንፈስ። ስለዚህ መጥምቁ ዮሐንስ አመጣጡ ሲመጣ የሰዎችን ልብ ለማቅናት ነው እና አመጣጣቸው ተመሳሳይ ነው። በኤልያስ መንፈስና ኃይል መጥቷልና ይሄው ነው ኤልያስ አለ ጌታ ኢየሱስ። እንደውም ቀጠል አወዛው ጋር ግን ጆሮ ያለው መስማትን ይስማ ይላል ጌታ ኢየሱስ። ስለዚህ አመጣጣቸው ተመሳሳይ ነው እና እንደዛ አለ እንጂ በፐርሰንት ደረጃ በአካል ደረጃ መጥምቁ ዮሐንስ ኤልያስ እንዳልሆነ ልብ ይለዋል። ኤልያስ ነህን ሲሉት እርሱ ራሱ መጥምቁ ዮሐንስ እኮ መሰከርና ይሄ እሱ አይደለም አለ። አይዛ ኤልያስ ነው አይደለም። እሺ ኤልያስ አይደለም። መልካም እሺ። ሰው ቀጠል አድርገው ይጠይቁታል። መምህር ይጠይቁታል። እንኪያስ ነቢዩ ነህን አሉት። ነቢዩ ነህን? እርሱም መለስ አድርጎ አይደለሁም ብሎ መለሰ። አይደለሁም ማን ብለው ይጠይቁት? ነቢዩ ማነው? ነቢዩ ነህን ተብሎ ይጠይቁና ማን ነው ነቢዩ የተባለው? አንዳንድ ሙስሊም ወንድሞች ይህን ነገር ይዙና ነቢዩ መሐመድ ነው የሚሉ ሰዎች አሉ። ግን አይደለም፣ በእውነት አይደለም። ነቢዩ ነህን በብሉይ ኪዳን መጽሐፍ ላይ የሚመጣ ነቢይ እንዳለ ተነግሯል። ለምሳሌ ዘዳግም ላይ ያለው ማለት ነው። ዋናነት እሱ ዘዳግም ምዕራፍ 18 ላይ 18 ቁጥር 18 ላይ ከወንድሞቻቸው መካከል ከሕዝበ እስራኤል ማለት ነው ከራሳቸው ከሕዝበ እስራኤል ከወንድሞቻቸው መካከል እንደ አንተ ያለ ነቢይ አስነሳላቸዋለሁ፣ ቃሌንም በአፉ አደርጋለሁ፣ ያዘዝኩትንም ቃል ሁሉ ይነግራቸዋል። በስሜም የሚናገረውን ቃሌን የማይሰማውን ሰው እኔ እበቀልለታለሁ ይላል። ቃሉን የማይሰማ ይጠፋል። ከወንድሞቻቸው መካከል ግን እንዳንተ ያለ ነቢይ እንደ ሙሴ ማለት ነው ያለ ነቢይ አስነሳላቸዋል። እንዲህ ተብሎ የተነገረው ለማን ነው? እንዲህ ተብሎ የተነገረው ፍጻሜው ለማን ነው? ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ነው። ጌታ ኢየሱስ ነቢይ ነው። የስ ነቢይ ነው፣ ግን ከነቢያት አንዱ አይደለም። እንደ ሌሎቹ ነቢያት አይደለም እንጂ ጌታ ኢየሱስ ነቢይ ተብሎ ይጠራል። ነቢይ ማለት አንድም መምህር ማለት ነው። ክርስቶስ መምህር አይደለም? ኦፍኮርስ መምህር ነው። ሌላው ነቢይ የወደፊቱን የሚናገር ሊሆን ይችላል። ጌታ ኢየሱስ የወደፊቱን መናገር አይችልም፣ በሚገባ ይናገራል። ልዩነቱ ምንድነው ከሌሎቹ ነቢያት ጋር? ሌሎቹ ነቢያት በጭላንጭል የሚቀበሉትን በረድኤት በጸጋ የሚቀበሉትን ይናገራሉ። ማስተማር ሲኖርባቸው ያስተምራሉ። የተደበቀውን የእግዚአብሔር ምስጢር በግልጥ ይናገራሉ። እግዚአብሔር በገለጠላቸው ልክ። ጌታ ኢየሱስ ግን የአብ የገዛ ልጁ እንደመሆኑ በባህሪው የራሱ ማለት የአብ የገዛ ልጁ እንደመሆኑ
በባህሪው ይህ ሁሉ ነገር አለውና እርሱ ከአብ የሆነውን ሁሉ ወስዶ ይናገራል። ከአብ የሆነውን ሁሉ ይናገራል። በአብ ያለውን ሁሉ ያውቃልና አብን ራሱን በባህሪ ያውቀዋልና ከዚህ ቀደም እንዳየነው ቁጥር 18 ላይ መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም ተብሎ ከተነገረ በኋላ በአባቱ እቅፍ ያለው አንድ ልጁ ብቸኛ ልጁ እርሱ ግን ተረከው ተብሎ ነው የተነገረው። ብቸኛ ልጁ ነው የተባለው ራሱ። ከእርሱ ጋር አብሮ ዳዊት እንኳን ልጁ አልተባለም ለእግዚአብሔር። ከእርሱ ጋር አብሮ ቅዱስ ሚካኤል እንኳን ልጁ አልተባለም። ከእርሱ ጋር አብሮ አብርሃም እንኳን ልጁ አልተባለም። ልጁ ሲባል ብቸኛ ነው የተባለው። ብቸኛ ልጁ እርሱ ግን ተረከው ከዚያ አንጻር ነቢይ ተብሎ ሊጠራ ይችላል። የባህሪ ነው። ይህንን ሐዋርያት ሥራ ምዕራፍ 3 ላይ እነ ጴጥሮስ እንዲህ ሲሉ ለክርስቶስ ሰጥተው ሲናገሩ እንግዲህ ሲተረጉሙት እናያለን። ቁጥር 22 ላይ ሐዋርያት ሥራ ምዕራፍ 3 ቁጥር 22 ሙሴም ለአባቶች በሳቱ የነበሩት ማለት ነው ጌታ አምላክ እኔን እንዳስነሳኝ ነቢይን ከወንድሞቻችሁ ያስነሳላችኋል። በሚናገራችሁ ሁሉ እርሱን ስሙት። ያንን ነቢይ የማትሰማው ነፍስ ሁሉ ከሕዝብ ተለይታ ትጠፋለች አለ። ደግሞ እኮ ሙሴ ብቻ አይደለም፣ ቀጠል ያደረገና ሁለተኛም ከሳሙኤል ጀምሮ ከእርሱም በኋላ የተናገሩት ነቢያት ሁሉ ደግሞ ስለዚህ ወራት ተናግረዋል። ስለ ጌታ መምጣት ማለት ነው። ዝቅ እያላችሁ ስትናገሩ ስለ ክርስቶስ እንደሆነ ይናገራል። ስለዛ ይህ ቃል ስለ ጌታ የተነገሩ ይመጣል የተባለ ነቢይ አለ እና አይሁዳውያን ይጠብቃሉ። ስለዚ አሁን እዚህ ጋር እንደምታዩት አጠያየቃቸው ግን እንዴት ነው? መሲሁ ነው አሉት። አይደለሁም አለ። መሲሁ ካልሆነ ታዲያ ኤልያስም አይደለሁም አለ። ታዲያ መሲሁ ካልሆነ ኤልያስ። አሁን በጣም ግራ አጋብቷቸዋል። ግራ አጋባቸው ለምንድን ነው? በጣም ብዙ ህዝብ እየተከተለው ነው መጥምቁ ዮሐንስን እና በጣም በርካታ ህዝብን ያጠምቃል። የንስሐ ስብከትን ይሰብካል። የንስሐ ጥሪን ይጠራል። ይህ ሁሉ ህዝብ እየተከተለው ነው። በሀገር አቀፍ ደረጃ እንደዚህ አይነት ነገር የሚሰራው መሲህ ካልሆነ ወይ ኤልያስ ካልሆነ አስቀድሞ የተነገረለት አይነት ሰው ካልሆነ በጥሪ ደረጃ ወይ አስቀድሞ የተነገረለት ሰው ሆኖ መጥቶ እያደረጉ ካልሆነ ታዲያ ማነው? ታዲያ ወይ ነቢዩ ነህ አሉት። ምናልባት መሲሁ አይደለሁም ስላላቸው ነቢዩ ከመሲሁ የተለየ ሆኑ መስሏቸዋል ማለት ነው። ተመልከቱ ጋይስ፣ እዚህ ላይ በደንብ አድርጋችሁ ስሙ። መሲህ አይደለሁም ክርስቶስ አይደለሁም ስላለ ምናልባት ነቢዩ ከክርስቶስ የተለየ ይሆን የሚል እምነት ነው ያላቸው ማለት ነው እነሱ። ስለዚህ ዛሬ ነቢዩም አይደለሁም ማለት ግን ነቢይ ተብሎ የተነገረለት ራሱ መሲሁ ክርስቶስ ኢየሱስ ነው፣ ጌታችን ኢየሱስ ነው። ስለዚህም ዮሐንስ መሰከረ፣ አልካደም። ስለዚህም ቀጠል አደረጉና እንደዚህ ያሉት መሲሁ ካልሆንክ ኤልያስ ነው ወይ ብለን ስንጠይቅም አይደለሁም ካልክ፣ ምናልባት ደግሞ ነቢዩ ነህ ወይ ብለን ብንጠይቅም በፍጹም አይደለሁም ካልክ፣ እንግዲያስ አንተ ማነህ ብሎ ሲጠይቁት እናያለን። እንኪያስ ማነህ? ለላኩን መልስ እንድንሰጥ ስለ ራስህ ምን ትላለህ አሉት። መጥምቁ ዮሐንስም አይደለሁም ብለህናል። ኦኬ ሶሪ ኤልያስ አይደለሁም ብለሃል። ኦኬ መሲሁ አይደለሁም ክርስቶስ አይደለሁም ብለህናል። እሺ ነቢዩም አይደለሁም ብለህናል። አሁን ይህ በመጽሐፍ ቅዱስ ላይ ይመጣል ተብሎ የተነገረውን ነገር ሁሉ ነው ፒክ እያደረጉ የጠየቁት። ማለት ነቢይ ይመጣል ስለተባለ በቃ ነቢይ ነህ አይደለም፣ ነቢዩ ነህ አይደለም፣ ነቢይ ነህ ሳይሆን ነቢዩ ነህ ፕሮፌት ማለት ነው። የተነገረለት ያ ነቢይ ነህ ነው አይደለም። ኦኬ ኤልያስ ነህ አይደለም፣ እንዳትረሱ። ክርስቶስ ነህ አይደለም። በቃ እንግሽ ማናት ማለት ምንድን ነው? ወይ ለላኩን ለከውን የመጣ ነው እኮ እያሉ ነው አይተዋል። ለከውን የመጣ ነው። ዝም ብለን እንደዚህ ሁሉንም አይደለሁም ብለሃል። ዝም ብለን አንሄድም። አሁን ለላኩን እሺ ምን እንበላቸው ነው? ምንድን ነው ምን የምትለን ነገር ስለ ራስህ አንዳንድ ነገር አውጋን አጫውተን ንገረን ምንድን ነው? እርሱም መለስ አድርጎ እንዲህ አለ ቁጥር 23 ላይ እርሱም ነቢዩ ኢሳያስ እንዳለ የጌታን መንገድ አቅኑ ብሎ በምድረ በዳ የሚጮህ ሰው ድምፅ እኔ ነኝ። በነቢይ የተነገረ አንድ ድምፅ አለ። ምን አይነት ድምፅ? የጌታን መንገድ አቅኑ ብሎ የሚጮህ ድምፅ እርሱ እኔ ነኝ ነው። ኢሳያስ ምዕራፍ 40 ቁጥር 3 ላይ የአዋጅ ነጋሪ ቃል የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ለአምላካችንም ጎዳና በበረሃ አስተካክሉ ተብሎ የተነገረው ማለት ነው። እርሱ ነኝ እኔ አይቷል።
ስለዚህ መንገድ ጠራጊ ሆኖ እውነተኛው ጌታ እውነተኛው የዓለም ብርሃን ኢየሱስ ሲመጣ መንገድ ጠራጊ ሆኖ የሚመጣ ነው። አሁን ፍሰቱን ያያችሁት ነው። ዮሐንስ ወንጌልን ከላይ ጀምሮ ምን እያለን ነበረ? አሁን ስለ መጥምቁ ዮሐንስ አስቀድሞ ሲናገር ስለ ቃል ስለ ጌታ ኢየሱስ ያስቀድምና እርሱ ሁሉ ነገር በእርሱ እንደተፈጠረ ከነገረን በኋላ ከባለፈው ጀምሮ እንደምታሳሱት ማለት ነው በእርሱ ህይወት እንዳለች እና ህይወትም የሰው ብርሃን እንደሆነች ከነገረን በኋላ በጨለማ እንደሚያበራና ጨለማም ያንን ብርሃን እንደማይዘው እንደማያሸንፈው ከነገረን በኋላ ስለዚህ ይህ ብርሃን ወደ ዓለም እንደሚመጣ ነግሮናል። ከታች ወደ ዓለም ስለሚመጣው ብርሃን ግን ይመሰክር ዘንድ አስቀድሞ የተላከ ደግሞ የመጣ ደግሞ ማን አለ? ዮሐንስ የሚባል አንድ ሰው እንዳለ ደግሞ ነግሮን ነበር። ዮሐንስ ስለ ብርሃን ይመሰክር ዘንድ የመጣ ነው። እርሱ ራሱ ብርሃን አልነበረም። እርሱ ግን ስለ ብርሃን ይመሰክር ነበረ። ስለዛ ወደ ምንድን ነው የዓለም ብርሃን ሆኖ ጌታ ኢየሱስ ወደ ዓለም ገባ። ስለዚህ ዮሐንስ እዚህ ጋር ምንድን ነው? መንገድ ጠራጊ፣ ሁሉም በእርሱ በኩል እንዲያምኑ ይህ ስለ ብርሃን እየመሰከረ መጣ መጥምቁ ዮሐንስ። ስለዚህ መጥምቁ ዮሐንስ ያለው ክብር እጅግ ትልቅ ክብር ነው። ማነው ጌታ ኢየሱስ እንደመሰከረለት በማቴዎስ ወንጌል ምዕራፍ 11 ላይ ከሴቶች ከተወለዱት ውስጥ መጥምቁ ዮሐንስን የሚበልጠው አንድ እንኳን የለም እኔ ተባለ። ስለ ነቢያት ነው የተናገረው። ከነቢያት ማለት ነው። ከነቢያት አንድ እንኳን ከሴቶች ከተወለዱ አንድ እንኳን እርሱን የሚበልጠው የለም። አሁን በቤተክርስቲያን ውስጥም ካያችሁ የቤተክርስቲያን ታሪክ ውስጥ አሁን አጋጣሚ ሆኖ ምናልባት እዚህ በደንብ ስላልተለመደ ሊሆን ይችላል እንጂ መጥምቁ ዮሐንስ በጣም ትልቅ ክብር አለው። እንደ ቅዱስ ዮሴፍ ለምሳሌ አሁን ብዙ ጊዜ እንላለን የምንችላቸው ማለት ነው። መጥምቁ ዮሐንስና ቅዱስ ዮሴፍ በጣም ትልቅ ክብር አላቸው። መጥምቁ ዮሐንስ በጣም ትልቅ ክብር አለው። እሺ ሰው ቀጣል አድርጎ እንዲህ ይላል። ቁጥር 24 ላይ ደርሰናል ጋይስ። የተላኩትም ከፈሪሳውያን ነበሩና እንኪያስ አንተ ክርስቶስ ወይም ኤልያስ ወይም ነቢዩ ካይደለ ካልሆንክ ማለት ነው ካይደለ ስለምን ታጠምቃለህ ብለው ጠየቁት። ኤልያስ ነህ ስንል አይደለም፣ ክርስቶስ ነህ ስንል አይደለም፣ ነቢዩ ነህ ስንል አይደለም። ታዲያ ስለምንድን ነው የምታጠምቀው? እሱም መለስ አድርጎ እንደዚህ ያለ። ዮሐንስም መልሶ እኔ በውሃ አጠምቃለሁ። በምን አጠምቃለሁ? በውሃ። ዮሐንስ በውሃ እኔ በውሃ አጠምቃለሁ። ዳሩ ግን እናንተ የማታውቁት በመካከላችሁ ቆሟል። እኔ የጫማውን ጠፈር ልፈታ እንኳ የማይገባኝ ከእኔ በኋላ የሚመጣው ከእኔ ይልቅ የሚከብር ይህ ነው አላቸው። ይህ ነው አላቸው። ቁጥር 24 ጀምሮ እስከ ቁጥር 28 የዮሐንስ የመጥምቁ ዮሐንስ ምስክርነት ብዬ ሰጥቻችሁ ነበር። ከቁጥር 19 እስከ ቁጥር 28 የዮሐንስ ምስክር አክቹዋሊ ከዛ በኋላ የዮሐንስ ምስክርነት ነው። ግን አንዳንድ ብንይዛቸው መልካም ናቸው ብዬ ማስባቸውን እሰጣችኋለሁ። እዚህኛው ቁጥር ላይ ያዙ እያልኩ እሰጣችኋለሁ። እስካሁን ግን በቃ ምስክርነት ነው። እሱም እየተማማርን እንሂድ። ምን አለ መጥምቁ ዮሐንስ መልሶ እኔ በውሃ አጠምቃለሁ፣ ዳሩ ግን እናንተ የማታውቁት በመካከላችሁ ቆሟል። ጌታ ኢየሱስ ማለት ነው። እኔ የጫማውን ጠፍር እንኳን ልፈታ የማይገባኝ እንዴ ከነቢያት አንድ እንኳን ከእርሱ የሚበልጥ የለም የተባለለት ዮሐንስ። ተመልከቱ ጋይስ፣ የክርስቶስን አምላክነት በዛው እየተረዳችሁ ሄዱ። የክርስቶስን አምላክነት በዮሐንስ ወንጌል ውስጥ በባለፈውና በአሁኑ ብቻ ምን ያህል እንዳየን ተመልክታችኋል። ቃል እግዚአብሔር ነበረ ተብሎ ተነግሮለታል። በመጀመሪያው ቃል ነበረ ተብሎ ተነግሮለታል። ሁሉ በእርሱ ተፈጥሯል። ከተፈጠረው አንዲት እንኳን ያለ ቃል የተፈጠረ የለም ተብሎ ተነግሯል። የጌታን ዲቪኒቲ የጌታን አምላክነት ፈጣሪነት ይህን እያየን እንጠራለን። ዝቅ ብሎ ዮሐንስ ወንጌል ምዕራፍ 1 ላይ ምንድነው? እውነተኛው የዓለም ብርሃን ግን ወደ ዓለም ይመጣ ነበር። እውነተኛው ብርሃን ግን ወደ ዓለም ይመጣ ነበረ፣ በዓለም ነበረ ይልና ዓለሙም በእርሱ ሆነ ይላል። ወደ ዓለም ይመጣ ነበረ፣ ዓለሙም በእርሱ ሆነ። ዓለሙም በእርሱ ሊሆነ ሚኒቃ ዓለሙ ሁሉ በእርሱ ነው የተፈጠረው። ስለ ፈጣሪ ኢየሱስ ፈጣሪ ነው አይደለም? እና በከመጣጣችሁ ግልጽ ነው ማለት ምንም ድርድርም ራሱ የለም። ይህ ፈጣሪ የሆነው ቃል ይህ ፈጣሪ የሆነው ጌታ ግን ስለ አንተና ስለ እኔ ስለ ሙስሊም ወንድሞችና ስለ ሌሎች ስለ ኤቲስቶችም ስለ መላው ዓለም ግን ስጋውን አይደል ያየን ስጋውን እሱ ነው ያየን የመጣ እውነተኛ የአብ የገዛ ልጁ እንደሆነ አይተናል። የልጅነት ስልጣንን የሰጠው ጌታ ኢየሱስ የምርም እውነተኛ ልጁ የገዛ ልጁ ከእርሱ የሚገኝ ቀጥታ ከእርሱ የሚወጣ ቢሆን ነው ስለሆነ ነው ብለን ተማምረናል። ብቸኛ ልጅ ተብሎ የተነገረለት ለዛ ነው ብለናል። ማለት ለምሳሌ እናንተ የእግዚአብሔር ልጆች ናችሁ። የስ የእግዚአብሔር ልጆች ነው። ግን ብቸኛ የእግዚአብሔር ልጅ ተብሎ የምትጠራለህ እዚሁ
ውስጥ ካላችሁት ውስጥ እዚህ ውስጥ እየተከታተላችሁ ካላችሁት ውስጥ ለምሳሌ ደጀን አንተ ብቸኛ እግዚአብሔር ልጅ ትባላለህ። በቃ ውስጥ ትባያለሽ አትባይም? ብቸኛ የእግዚአብሔር ልጅ በተለይ ደግሞ ከአማርኛ ይልቅ እሺ መለስ እናድርጉና በዲፋይናት አርቲክል ሆኖ the only begotten son ብቸኛ የሚል ዲፋይናት አርቲክል ተገብቶበት ማለት ነው። ብቸኛው የእግዚአብሔር ልጅ ተብሎ በአካል ደረጃ ከተሰጠ ለጌታ ኢየሱስ ለጌታችን እና ለመድኃኒታችን ለኢየሱስ ክርስቶስ አንድ ልጅ ማለትም ብቸኛ ልጅ ከአባቱ ዘንድ ያለውን ክብሩን አየን ተብሎ ሲነገር አይተናል። ዝቅ ሲል ቁጥር 18 ላይ እንዳያችሁት ደግሞ በአባቱ እቅፍ ያለ ብቸኛ ልጁ አንድ ልጁ እርሱ ተረከው እየተባለ ተነግሯል። ስለዛ ጌታ ኢየሱስ እርሱ ፈጣሪ አምላክ ነው። ጌታ ኢየሱስ እርሱ የአብ የገዛ ልጁ ነው፣ የባህሪ ልጁ ነው የሚለውን ይህንን እንዳትረሱ። ስለዚህ ዮሐንስ መሰከረ እንዲህም አለ። ዮሐንስ ቀደም ሲል ምንስ ብሎ መስክሮ ነበር? ከእኔ በኋላ የሚመጣው እርሱ መች ነበር ይላል። እስቲ ልፈትላችሁ አንዴ እንደው ጌታ ቆይ መጀመሪያ ግን ስሙ ጥያቄው ነው። መጥምቁ ዮሐንስ ስለ ጌታ ሲመሰክር ባለፈው ስንማማር ማለት ነው ከእኔ በኋላ የሚመጣው እርሱ መቼ ነበር ነው ያለው። እስቲ ይታይላችሁ። እስቲ ይሄ እቺ ትንሽ ምናልባት እስቲ ያስታውሳችሁ። ከእኔ በኋላ የሚመጣው እርሱ መቼ ነበር ይላል። ሲጀመር እናንተ ለምንድን የጠየኳችሁ? ጌታስ ሲጀመር እናንተ መጽሐፍ ጉንጫችሁ ላይ ቆኑ። በእውነት በጣም መጽሐፍ ቅዱስ ሊቃውንትን እጠይቃለሁ። እንደ ዝም ብዬ እኔም ብሉ ላይቭ ከፋጭ 1000 ኮመንት ይዘጋና እንዲ አታሸማቁን። አቀስበሩሽ ያሳመናችሁኝ እኮ ተረጋጉ። እሺ አሁንም ጌታ ይባርካችሁ። በጣም ጥሩ። ከእኔ በኋላ የሚመጣው አለ። ምክንያቱም አሁን መጥምቁ ዮሐንስ መንገድ ጠራጊ ነው ብለን የለ እሱ መንገዱን ይጠርግና ጌታ ኢየሱስ ከዛ ቀጥሎ ይነጠው። እሱ ግን ከእኔ በፊት ነበር አለ። ጌታ ኢየሱስ ከመጥምቁ ዮሐንስ በፊት ነበር። አዎ። እንዴት? እስቲ እንዴት ነበረ? አይ ጌታ ኢየሱስ እኮ የተወሰነ በእድሜ ሳይበልጥ አይቀርም መጥምቁ ዮሐንስም እንዳትሉ፣ መጥምቁ ዮሐንስ ከተወለደ በኋላ ነው ጌታ ኢየሱስ የተወለደው። ስለዚህ እንደውም የ6 ወር ልዩነት አለ በመጥምቁ ዮሐንስ እና በጌታ ኢየሱስ መካከል የ6 ወር ልዩነት አለ። ሉቃስ ወንጌል ምዕራፍ 1 ላይ እንደምታዩት ቁጥር 26 ላይ ገብርኤል ለዘካርያስ ሄዶ ከነገረው በኋላ ወደ እመቤታችን የመጣው ከ6 ወር በኋላ ማለት ነው። ስለዚህ መጥምቁ ዮሐንስ ቀድሞ የተወለደው። ስለዚህ አሁን በስጋ መወለድ ከሆነ ኢየሱስ ከመጥምቁ ዮሐንስ በኋላ ነው። በስጋ መወለድ ከሆነ ኢየሱስ ከመጥምቁ ዮሐንስ ወይም ከዮሐንስ በኋላ ነው። ዮሐንስ ግን ከኔ በፊት ነበር አለ። በቃ ኢየሱስ አምላክ ነው ምንድነው? ለዚህ ነው አምላክም ሰው ነው። ቃል እንደመሆኑ ከዮሐንስ በፊት ነው። ዮሐንስ ማስገኙ ነው። ስለዚህም ከእኔ በፊት ነበርና እርሱ የከበረ ጉማል አለ። ጭራሽ እዚህ ጋር ደግሞ እንዳነበብኩላችሁ የጫማው ጠፈር እንኳን ሊይዛ ይገባኝ ነው በፍጹም አለ። ከነቢያት አንድ እንኳን እሱን የሚበልጠው የለም ተብሎ የተነገረለት ዮሐንስ ጌታ ኢየሱስ ጋር ሲመጣ ግን ይገዳደራል። ከሴቶች ከተወለዱት ውስጥ አንድ እንኳን መጥምቁ ዮሐንስን የሚበልጥ የለም ብሎ ጌታ ኢየሱስ ቢናገርም እንኳን ቅሉ ትላለህ። ግን ይህ ሰው ማለትም መጥምቁ ዮሐንስ ከጌታ ጋር ግን መጥቶ ትከሻ ይለካካል? በፍጹም እንደዚህ አያደርገውም። ይልቁንም ምን ብሎ ተናገረ? እንዲህ ብሎ ተናገረ፣ እኔ በውሃ ጠምቃለሁ፣ ዳሩ ግን እናንተ የማታውቁት በመካከላችሁ ቆሟል። እኔ የጫማውን ጠፍር እንኳን ልፈታ የማይገባኝ ከእኔ በኋላ የሚመጣው ከእኔ ይልቅ የሚከብር ይህ ነው አላቸው። ከእኔ ይልቅ የሚከብር ይህ ነው፣ በመካከላችሁ ቆሟል አለ። በእኛ መካከል አለ። ይህ ነገር ዮሐንስ ያጠምቅበት በነበረው በዮርዳኖስ ማዶ በቢታንያ በቤተ ራባ ሆነ ብሎ ይናገራል። በቤተ ራባ ሆነ ነገር ቁጥር 28 ድረስ ቁጥር 29 በሉና አሁን እስካሁን ድረስ በቃ ከቁጥር 19 እስከ ቁጥር 28 የዮሐንስ ምስክርነት ብለን ጠቅላላ አድርገን ይዘናል። ቁጥር 29 ላይ ኢየሱስ የዓለምን ኃጢአት የሚያስወግድ
የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ቁጥር 29 ኢየሱስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። እሺ ቁጥር 29 የሚለው በነገውም ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ ሉክ በነገታው አሁን ዮሐንስ እንደዛ ሲመሰክር ነበር። ከዛ በነገታው ኢየሱስ መጣ። ወደ ማን? ወደ መጥምቁ ዮሐንስ ሲመጣ አየና መሰከረለት። ምን ብሎ መሰከረ? በነገውም ዮሐንስ ኢየሱስ ወደ እርሱ ሲመጣ አይቶ እንዲህ አለ። ምን አለ? እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ጌታ ኢየሱስ ጋይስ ወደ መጥምቁ ዮሐንስ ይመጣል እና ወደ መጥምቁ ዮሐንስ ሲመጣ ዮሐንስ ወደ ጌታ ኢየሱስ እያየ ማለት ነው። የሚታየው የእግዚአብሔር በግ ነው የሚታየው። የዓለምን ኃጢአት ሊያስወግድ የሚችል የምርም የሚያስወግድም የእግዚአብሔር በግ ነው የሚታየው። በቃ ሲመጣ ቀጥታ ሲመጣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። የማንን ኃጢአት? የዓለም በአንዳንድ ቤተ እምነቶች ውስጥ ለምሳሌ በፕሮቴስታንት ውስጥ ሁሉንም አይደለም ግን በሪፎርምድ ወይም ካልቪኒስቶቹ ጋር ቱሊፕ የሚባል እምነት አላቸው እና ሊሚትድ አቶንመንት የሚባል ትምህርት አላቸው። ኢየሱስ የሞተው ለእያንዳንዱ ግለሰብ ነው አልሞተም፣ ይልቁንም ለጥቂቶች ነው የሞተው የሚል ትምህርት አላቸው። እንግዲህ ያው መጽሐፍ ስናጠና አንዳንድ ጊዜ እንደዚህ እንትን የሚል ነገር ካለ ማሳውቃቸዋለሁ። እሺ ለጥቂቶች ነው የሞተው፣ ለተወሰኑት እግዚአብሔር አስቀድሞ ለማዳን የመረጣቸው ሰዎች አሉ ይሉና እግዚአብሔር ለማዳን አስቀድሞ በቃ ዝም ብሎ በራሱ ወሰነ፣ በራሱ ፈቃድ እንዲሁ በጸጋው በቃ የሆኑ ሰዎችን ፒክ አድርጓል። የተወሰኑ ሰዎችን መርጧል በክርስቶስ ስራ ለማዳን ማለት ነው። በክርስቶስ ስራ ለማዳን እግዚአብሔር በራሱ ሰውየው ስለሚያምን ምናምን አይደለም። በቃ በራሱ በቅድመ ውሳኔ በቃ አስቀድሞ ወሰነና የተወሰኑ ሰዎችን መረጠ። ልጁ ኢየሱስን ሲልክ እነዚያ የመረጣቸው ሰዎች ያስቀድሞ ዓለም ሳይፈጠር በፊት የመረጣቸው የተወሰኑ ሰዎች ስላሉ እነሱ ለማዳን ለእነሱ ብቻ እንዲሞትላቸው የመጣው የክርስቶስ ሞቱ ለየትኛው ማለት በቂ ነው ይላል። ሰፊሽንሲ ላይ ክርክር የላችሁ ማለት በቂ ነው። ግን የሞተው ግን ምንም እንኳን በቂ ቢሆንም የሞተው ግን ቤዛ የሆነው ግን ለእነዚህ ለተመረጡት ብቻ እንጂ ለሌላው ዓለም አልሞተም ይላሉ። ኢየሱስ ግን እርሱ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው። ኦኬ ዓለም ይላል። ግን ዓለም ሲል እኮ እዚህ ጋር ከተለያየ አካባቢ ስለሆነ የሚመረጡት እነዚህ የተወሰኑ የሚመረጡት ከተለያየ ዘር፣ ከተለያየ ጎሳ፣ ከተለያየ ነገር ስለሚመረጥ እሱን ለማሳየት ነው። የተወሰኑ ስለሚመረጡ ከተለያየ ጾታ፣ ከተለያየ ማለት ከወንድም ከሴቱም ከተለያየ የሰዎች ደረጃ ስታተሳቸው ከነገስታትም ከዝቅ ካሉም ደረጃ ከተለያየ ዘር፣ ከተለያየ ሀገር፣ ከሁሉም ከዓለማችን ክፍል የሆነ ሰው ስለሚመረጥ እሱ ነው ዓለም ብሎ የጠራው እንጂ እያንዳንዱ ግለሰብ ማለት አይደለም ይላሉ። ማን ነው እንደዚህ ብሎ የተረጎመላችሁ? ከአውግስጢኖስ በፊት እንደዚህ አይነት ትርጉምን ያመጣ ቤርሳን ታሪክ ውስጥ ተሰምቶ ይታወቃል ወይ? አውግስጢን ነው በአንድ ወቅት ላይ እንዲህ የሚመስል ነገርን መተርጎም የጀመረው። አውግስጢን ስፔሲፊክሊ ይሄኛውን ጥቅስ አላስታውስም፣ ግን በተለይ ለምሳሌ አንደኛ ጢሞቴዎስ ምዕራፍ 2 ላይ ያለውን ሰዎች ሁሉ ይድኑና እውነቱ ወደ ማወቅ ይደርሱ ዘንድ በሚወድ በመድኃኒታችን በእግዚአብሔር ፊት ደስ የሚያሰኝ ይህ ነው የሚለውን ቃል ሰዎች ሁሉ ይድኑ ዘንድ የሚወድ ነው ጌታ የሚለውን ነው። አይ ሰዎች ሁሉ እንደሚድኑ ቢወድማ እንደዛ እንዲድኑ ቢወድ ኖሮ በቃ ሁሉ ሲድን ነበረ። ምክንያቱም የእግዚአብሔርን ፈቃዱን መቃወም የሚችል ማንም የለም ይላል። ኢሬዚስታብል ግሬስን ያስተምር ስለነበር ኦገስትን እንደዛው ያስተምር ነበር። ስለዚህም ሰዎች ሁሉ ሲል አሁን ቅድም እንዳልኳቸው ከተለያየ ክፍል ምናምን በቃ እንደዛ መምረጡ ነው የሚል ትርጓሜ ለመጀመሪያ ጊዜ ኖስቲካዊ የሆነ ትርጓሜ ይዞብን በቃ እሺ ይዞብን አልኩኝ። ይዞ በቃ አውግስቲን የተወደደ ሰው ነው። አውግስቲን የተወደደ የክርስቲያን አባት ነው። ግን ያው እንደነዚህ አይነት ስህተቶች ደግሞ ሰርቶ ነበር። ለዛ ነው የክርስቲያናችን ውስጥ ብዙም እንደ ቅዱስ ምናምን በተለይ ብዙ ያን አርስ ይጠራ ማታዩት አይጠራም። ብዙ እንደ ሊቅ ይጠራል። እንደ ቅዱስ ነው የሚጠሩት አሉ። እሰየው ይጠሩ ቅዱስን ከሆነ እሰየው። እሺ እንደዚህ አይነት ነገር ውስጥ አሁን እየገባን አይደለም። አውግስቲን ቅዱስ ነው አይደለም ምናምን የሚል ነገር ውስጥ እየገባን አይደለም። አውግስጢኖስ ቅዱስ ነው አይደለም እሱ ጌታ ይወቅ። አሁን እኔ ፐርሰናሊ በተለይ እኔ አላውቅም
ግን ስህተት ግን ተሳስቷል። እሱን ቤተክርስቲያን ውስጥ ሁሉም ያውቃል። ማለት ቤተክርስቲያን ደረጃ የሚታወቅ ነው። እሱ ራሱ ቀስ በቀስ ነው የተወሰነ እንትን እያለ ሄደው ትምህርቱ የማርት የኦገስትን ትምህርት ኢቮልቭ እያደረገ ሄደው ማለት ቀስ በቀስ እየቀየረ ሄዶ ነው። አስቀድሞ የነበረው ንጹህ ትምህርት ነበር። በኋላ ላይ ግን እየቀየረ ሄደና እግዚአብሔር እያንዳንዱ ግለሰብ እንዲድን አይፈልግም ወደሚል ትምህርት ሲሄደን ያለ እያንዳንዱ ነው እንደዛ አይፈቅድም። እንደዛ ነው የሚፈቅደው። የእሱ ፈቃዱ የተወሰኑ አስቀድሞ የወሰናቸው የሆኑ ሰዎች አሉ። እነሱ እንዲድኑ ብቻ ነው ፈቃዱ ይላል እና ይህ የእሱ ትምህርት ወደ ካልቪኒስቶቹ ደግሞ ይገባና ወደ ካልቪኒስት ወንድሞቻችንም ምን ይላሉ? አይ ማን ነው ይቅርታ እዚህ ጋር ገስ አውግስጢኖስ ግን በቀጥታ በግልጽ ማለት ነው ኢየሱስ የሞተው ለተወሰኑ ሰዎች ብቻ ነው ብሎ ግን አላስተማርም። በግልጽ እንደዚህ አላስተማርም። ግን ያው የእሱ ነው በቃ መሰረቱ የእሱ ነው። የተወሰኑ ሰዎች ብቻ ነው እንዲድኑ ፈቃዱ ከተባለ ዘን ኢየሱስ ክርስቶስ ለእያንዳንዱ ግለሰብ መሞቱ ምንም ሴንስ አይሰጥም። ምን አይመስል ነገር ነው? ለምን ይሞታል ታዲያ? እግዚአብሔር የማዳን ፍላጎት ያለው ለማዳን ፈቃዱ ነው። ጥቂት ሰዎች ውስን ሰዎች ብቻ ከሆነ ለምን ልጁን ይልካል? ለሁሉም ዓለም እንዲሞቱ እንዲሞት ለምን ይልካል? የሚልክበት ምን ምክንያት የለውም። ስለዚህ ካላከ የሚልከው ለማን ይሆናል? ለነዛ ለተወሰኑ ሰዎች ብቻ ይሆናል። ሎጂካሊ ወደዛ ነው ሊድ የሚያደርገው የአውግስጢኖስ ትምህርት ማለት ነው። እና ካልቪኒስት ወንድሞቻችንም ይህንን ትምህርት ይህንን የአውግስጢኖስን ትምህርት ይዘውት ኢየሱስ ለዓለም ሁሉ አልሞተም ይላሉ። ግን እንደዚህ አይነት ትምህርት ከአውግስጢን በፊት የለም። እንደዚህ አይነት ትምህርት የለም። በራሳቸው የተረጎሙት ይልቁንም ግን ለምሳሌ አሁን አውግስቲን እንደዛ ብሎ የተረጎመውን ጥቅስ ላሳያችሁ እንዴት እንደተሳሳተ ማለት ነው። አውግስቲን እንዴት እንደተሳሳተ ላሳያችሁ። ቅዱስ ዮሐንስ አፈወርቅ ደግሞ እንዴት ቆንጆ አድርጎ አንደኛ ጢሞቴዎስ ላይ እግዚአብሔር እያንዳንዱ ግለሰብ እንዲድን እንደሚፈልግ እንድታውቁት ማለት ነው። ስለዚህ ኢየሱስ የዓለምን ኃጢአት የሚያስወግድ የሕያው እግዚአብሔር በግ ተብሎ ሲነገርም የምርም ስለ እኔ እንደሞተልኝ እርግጠኛ ነኝ። ስለ እኔ ብቻ አይደለም ጋይስ፣ እዚህ ጋር ስለ ኢየሱስ የምትሰሙ ለእያንዳንዳችሁ ግለሰቦች ኢየሱስ እንደሞተላችሁ 101% እርግጠኛ ሆኜ ነው የምናገረው። ካልቪኒስቶች ግን ይህን መናገር አይችሉም። እዚህ ውስጥ ከተሰበሰብነው ውስጥ የሞተው ምናልባት ከዚህ ውስጥ የተመረጠ ሰው ከተገኘ ነው። ላይገኝም ይችላል። ግን ከተገኘ ግን በቃ ለነዛ ብቻ ሊሞተል ማለት። ስለዚህ እርግጠኛ ሆኖ ለምሳሌ መጥቶ አንድ ካልቪኒስት አንተ ጋር ሞቶልሃል ብሎ እርግጠኛ ሆኖ መናገር አይችልም። ለስብከት ያህል እንደዛ ሊል ይችል ይሆናል። ግን እርግጠኛ ሆኖ ግን የሞትና አያውቅም። ለምን? አንተ ከተመረጡት ሁን አቱን ማወቅ ስለማይችል። ስለዛ ደረቱን ሞልቶ ልቡን ሞልቶ በልበ ሙሉነት ኢየሱስ ሞቶልሃል ማለት አይችልም። እኛ እንችላለን። ለምን? ወይም መጽሐፍ ቅዱሳችን በግልጽ እንደሚናገረው እግዚአብሔር ሰዎች ሁሉ እንዲድኑ ፈቃዱ ስለሆነ። አንስቲ ለምሳሌ ከዚህ ጀምረና አንደኛ ጢሞቴዎስ ምዕራፍ 2 ላይ እንዲላል እንግዲህ እግዚአብሔርን በመምሰል አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 ጀምሮ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ይሄድና ቁጥር 2 አሁን ስሙ ወደ ልመናና ጸሎት በደመራችሁ ስሙ። ልመናና ጸሎት ከዚህ ነው የሚጀምረው ትልቁ ቁም ነገር። ልመናና ጸሎት፣ ምልጃ፣ ምስጋና ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ አለ ሐዋርያው ቅዱስ ጳውሎስ። ይህንን ሁሉ አስቀድመን መክረዋል። የቱን? ስለ ሰዎች ሁሉ፣ ስለ ነገስታትም ስለ መኳንንትም ስለ ሰዎች ሁሉ ምን እንዲደረግ? ጸሎት፣ ልመና፣ ምልጃ፣ ምስጋና እንዲቀር ያለ ልዩነት አይደል? ስለ ሰዎች ሁሉ። እዚህ ጋር ስለ ሰዎች ሁሉ ሲል ስለተመረጡት ሰዎች ማለት ነው ወይስ ዓለም ላይ ስላሉ ስለ የትኛውም ሰው? እስቲ ንገሩ። ስለተመረጡት ነው የሚል ሰው ካለ እኛ ምን ሳለ የታውቀናቸው ማለት ማን መረጥ ማን አይመረጥ ምን እናውቃለን? እግዚአብሔር መጥቶ ገልጦልናል እንዴ? አረብ ሀገር ላይ አብደላን መርጬዋለሁ። ህንድ ሀገር ላይ ማን ተውት ማን ህንድ ሀገር ላይ ሻሩክን መርጬዋለሁ። እዛ ምንድነው ቻይና ላይ ጋሽ ሊን መርጫቸዋለሁ እያለ ነግሮናል፣ አዋይቶናል። ይሄንን አልነገረንም አረ የምርምና እናንተ እንደምትሉት የተወሰነ ሰው መርጦ ከሆነ በእናንተ እምነት ደግሞ በካልቪኒስት ወንድሞቼ ይህ በእግዚአብሔር ምክር ውስጥ ያለ ነው የምትሉት አይደል? በእግዚአብሔር ካውንስል ውስጥ በእግዚአብሔር ምክር ውስጥ ያለ ነው። ማንም ሰው ይህን ማወቅ አይችልም ትላላችሁ። እንደዛ ከሆነ ለተመረጡት ልንጸልይ አንችልም። ስለ ሰዎች ሁሉ ጸሎት ለመናቀርቡ ሲባል ያለ ምንም መለየት ለሁሉም ህዝብ ጸልዩ ነው እየተባለ ያለው እዚህ ላይ። ይሄ ግልጽ ነው። ይሄ ነው ያስማማናል ብዬ ተስፋ አደርጋለሁ። ካልቪኒስት ወንድሞቼ ማለት ነው አይደል? እሺ
አሁን ይህንን ያዙ፣ ተመልከቱ። ቀጣዩ የሚመጣው የእግዚአብሔር ፍቅር የሚነገርን ከዚህ ጥቅስ በኋላ ስለሆነ ይህንን ማወቅ አለብን። እንድንጸልይ የታዘዝነው ስለ ሰዎች ሁሉ ነው፣ ያለ ልዩነት ስለ እያንዳንዱ ሰው። እዚህ ጋር 10 ሰው ቢኖር ስለ 10ም ሰው ምንም ሳለኝ እንድጸልይ የታዘዝነው እንደዛ እንድንጸልይ ነው። ከዛ እንደዚህ ይላል፣ ተመልከቱ። ልመናና ጸሎት፣ ምልጃ፣ ምስጋና ስለ ሰዎች ሁሉ፣ ስለ ነገስታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ ይልና ለምንድነው የምመክረው? ጳውሎስ ማለት ለምን ይህን ነገር የመከርከው? ምክንያቱም ሰዎች ሁሉ ማለት ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ይላል። ይህ ነው በማን ፊት? በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው። መልካምና ደስ የሚያሰኝ ይህ ነው። የት ነው ደስ የሚያሰኘው? ይሄ ጸሎት፣ ልመና፣ ምልጃ ስለ ሰዎች ሁሉ ማቅረቡ ደስ ያሰኘዋል። ለምንድነው ደስ የሚያሰኘው? ምክንያቱም ሰዎች ሁሉ ይድኑና እውነቱ ወደ ማወቅ ይደርሱ ዘንድ ይወዳል አለ፣ ይፈቅዳል አለ። ይወዳል የሚለውን ይፈቅዳል ነገራችን። ይሄ ወይስ ይፈቅዳል፣ ይወዳል። ማንን ይድን? ሰዎች ሁሉ ያለው ከላይ ስለማን ጸልዩ ካለ በኋላ ነው። ስለ ሰዎች ሁሉ ያለ ልዩነት ስለ ሰዎች ሁሉ ጸልዩ የተባል ነው። እነዚህ የጸለይንላቸው ሰዎች ሁሉ እንዲድኑ ስለሚወድ ነው። ስለዛ እግዚአብሔር የትኛውም ሰው እንዲድን ይወዳል፣ ይፈቅዳል። አውግስጢኖስ ስህተት ነው ሲል በግልጽ ስህተት ነው። ስለ ቀጠል አድርጎ እንደዚህ ይላል። አንድ እግዚአብሔር አለና ልክ አሁን እነዚህ የካልቪኒስቶቹም ትምህርት ሊሚትድ አቶንመንት ይባላል። ውስን ቤዛነት ማለት ነው። ውስን ቤዛነት ማለት ክርስቶስ ቤዛ የሆነው ወይም የሞተው ለጥቂቶች ነው፣ ለውስን ሰዎች ነው፣ ለመተድ ነው። አሁን የኛ ትምህርታችን አንለመተድ አቶንመንት ነው ያለው። ይህ ውስን አይደለም፣ በሰው ደረጃ ለሁሉም ሞቷል። እሺ እንዲህ ይላል እዛው ጋር ቀጠል አድርጎ ማለት ነው። ተያያዥነት ስላለው አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ይላል። ተያያዥነት አለው ነገራቸው። ከላይ ጀምሮ ስለ ሰዎች ሁሉ ጸልዩ፣ ጸሎት፣ ልመና፣ ምልጃ፣ ምስጋና ይቅረብ። ለምን? እግዚአብሔር ሰዎች ሁሉ እንዲድኑ ይወዳል እና ይህ የእናንተ ለሰዎች ሁሉ መጸለያችሁ በእግዚአብሔር ደስ ያሰኛል። ለምሳሌ 10 ሰው ቢኖር ማለት ነው፣ ለ10ም ሰው መጸለይ እግዚአብሔር ደስ ይላል። እግዚአብሔር ደስ ይላል። ግን በካልቪኒስቶቹ ትምህርት ከሆነ ዞር ብሎ ወይም በአውግስጢኖስ ትምህርት ቢሆን በእነሱ ትምህርት ከሆነ ግን ዞር ብሎ የተወሰኑ ሰዎችን ግን አልመረጥኳቸው። ታዲያ ምንም ደስ ይላል? እኔ ስለጸለይኩላቸው እንዴት ደስ ይለው ይችላል? ላልመረጣቸው ሰዎች ጸለይኩ አልጸለይኩ ምንም ለማይፈጠር ነገር ለ10ም ሰዎች በመጸለይ እግዚአብሔር ደስ ይላል። በእግዚአብሔር ፊት ደስ የሚያሰኝ ነው። ለምን? 10ም ሰዎች እንዲድኑ እግዚአብሔር ፈቃዱ ነውና። ስለዚህ አንድ እግዚአብሔር አለ። በእግዚአብሔርና በሰው መካከል በእኛ ሰው ተብሎ የተገለጠው እኛ ነን። በቃ እንደ አጠቃላይ ሰው አዳም፣ የሰው ዘር ሁሉ እንጂ በተመረጡት አይደለም። በእግዚአብሔርና በተመረጡት መካከል ሳይሆን በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው ይልና እና ምን መካከለኛ ነው፣ አስታራቂ ነው። እና ምን ለማስታረቅ ምን ያስፈልጋል? ቤዛ መሆን አለበት። እሺ ቤዛ ራሱን ቤዛ አድርጎ ለማን ሰጠ? ይኸው እሱን ይመልሳል። እስቲ እነሱ ካልቪኒስቶቹ ፕሮቴስታንት ወንድሞቻችን ያሉ ሁሉም ፕሮቴስታንቶች አሉ፣ ሪፎርምዶቹ ናቸው። ሪፎርምዶችን ነው ካልቪኒስቶችን ነው። እነሱ ያሉ ምንድነው? እነሱ ያሉ ክርስቶስ ቤዛ የሆነው ለተወሰኑት ነው፣ ለተመረጡት ነው ማለት እስቲ ይላል። እዛ ጋር ቀጥላ ቁጥር 6 ላይ ሂዱልኝ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6 ራሱንም ለተመረጡት ቤዛ ሰጠ። ራሱንም ለተመረጡት ይላል አይልም። ራሱንም ለሁሉ ቤዛ ሰጠ። ለማን? ለሁሉ። ከላይ ምን ብሎ ነበር? ሰዎች ሁሉ አረ ስለ ሰዎች ሁሉ ጸሎት ምልጃን አቅርቧል። ዝቅ ብሎ ሰዎች ሁሉ እንዲድኑ እኮ እግዚአብሔር ይወዳል። ዝቅ ብሎ ኢየሱስ ስለ ሰው ሁሉ ወይም ስለ ሁሉ ራሱን ቤዛ ሰጠ። ጌታ ኢየሱስ ከዚህ አንፃር ምንድን ነው የዓለም ቤዛ። ይህን ነገር ለመረዳት ከፈለጋችሁ ኢሳይያስ 53 ማየት ትችላላችሁ። በቀላሉ እኛ እያንዳንዳችን እንደ በጎች ተቅበዝብዘን ነበረን ምናምን ብሎ የሚናገሩ ክፍል ላይ ማለት ነው። ሁላችንም
ተቅበዝብዘን ነበር ይላል አይደል? ወይም በየመንገዳችን ሄደን ነበር ይላል። አሁን የጠፋን ሁላችንም አልነበርን? የእያንዳንዳችንን ግን በደል በእርሱ ላይ አኖር ይላል። አንድ የእያንዳንዳችንን የሚለው ኢሳያስ ላይ እና እነዚህና መሰል በጣም በርካታ ጥቅሶች አሉ። ስለዚህ ዓለም ሲል ከክርስቶስ ቤዛነት ጋር ተያይዞ ዓለም ካለ በቃ ሊትራሊ የምርም ዓለም ነው። ምንም ከዛ ውጭ የተተረጎመ እንደዚህ አይነት የተሳከረ ትርጉም በታሪክ ውስጥ ከኦገስትን በፊት የለም። እሺ፣ ስለዚህ መርሳት የሌለባችሁ አውግስቲኖስ የተወደደ አባታችን ነው፣ ሊቅ ነው፣ የተወደደ ሊቅ ነው። ግን እንደዚህ አይነት ደግሞ ስህተቶች ስላሉበት ጥንቃቄ ይፈልጋል ማለት ነው። እሺ፣ እንዳትረሱ፣ ጥንቃቄ ይፈልጋል። እየታየ እኛ አንድ አባት አይደለም ያለን እንደምታውቁት ማለት በታሪክ ውስጥ በጣም በርካታ አባቶች አሉ። ስለዛ የሁሉንም አባቶች ሄደን ማየት አለብን። በኤርትራ ታሪክ ውስጥ የመጣውን አስተምሮ ስለዛ እያንዳንዱ አባት ይመዘናል አይደል? ይመዘናል። በምን? በአጠቃላዩ በኮንሰንሰሱ ማለት ነው። በአጠቃላይ የኤርትራ አባቶች በሚስማሙበት ትምህርት ይመዘናል። አውግስጢኖስም ይመዘናል። ዮሐንስ አፈወርቅ ራሱ ቢሆን ይመዘናል። ግን በእኛ አይደለም፣ በኤርትራ ትምህርት ይመዘናል። እና አውግስጢኖስ እዚህ ጋር ትንሽ ተሳስቷል ማለት ነው። እና ካልቪኒስቶቹም እዚህ ጋር ስህተት ናቸው። ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ምን አለ? ዮሐንስ ወንጌል ምዕራፍ 1 ቁጥር 29 አሁን ቶሎ ጨርስ እንዳትረሱ። ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ምን አለ? በነገውም ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እነሆ ያለን። በቃ ቅድም እንዳልኳችሁ በቃ ሲመጣ ኢየሱስ ሲመጣ የሚታየው ለእርሱ እንዴት ነው? በቃ የእግዚአብሔር በግ ያለን ኃጢአት የሚያስወግድ የእግዚአብሔር በግ እንደዛ ሆኖ ነው በቃ የሚታየው። በቃ እሱ ነው በቃ ቀጥታ ለኛ የነገረን። ወደ እርሱ ሲመጣ እነሆ ያለን ኃጢአት የሚያስወግድ የእግዚአብሔር በግ። ኢሳያስ በትንቢቱ እንደተናገሩ ምዕራፍ 53 ላይ በሸላቾቹ ፊት እንደማይናገር በግ ዝም አለ እንደተባለው በቃ ልክ እንደዚህ ብሎ ያለን ኃጢአት ያስወገደ የሕያው እግዚአብሔር በግ ጌታችንና መድኃኒታችን ኢየሱስ። ቁጥር 30 እንዲህ ይላል መጥምቁ ዮሐንስ አሁንም አንድ ሰው ከእኔ በኋላ ይመጣል፣ ከእኔ በፊትም ነበርና ከእኔ ይልቅ የከበረ ሆኗል ብዬ ስለ እርሱ ያልኩት ይህ ነው አለ። ቁጥር 30 በሉና 30 አንቅጭ ቅድም ቁጥር 29 በሉና ምን በሏቸው? ኢየሱስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ በሉ ብያችሁ ነበር አይደል? ቁጥር 30 በሉና ደግሞ ከዮሐንስ በፊት ኢየሱስ ነበር። ከዮሐንስ በፊትም ኢየሱስ ነበር። ከዮሐንስ በፊት ማን ነበር? ኢየሱስ ነበር። ቁጥር 30 እንደዛ ነው። ልድገምላችሁ። አንድ ሰው ከእኔ በኋላ ይመጣል ያልኳችሁ ዮሐንስ ነው የሚናገረው። አንድ ሰው ከእኔ በኋላ ይመጣል፣ ከእኔ በፊት ግን ነበረ። ስለዚህ ከእኔ ይልቅ የከበረ ሆኗል ያልኳችሁ ይህ ነው። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብዬ የመሰከርኩላችሁ ወይም የመሰከርኩለት እርሱ ከዚህ ቀደም ስለ እርሱ የነገርኳችሁ እርሱ ነው። ከዚህ ቀደም ምን ብዬ ነገርኳችሁ? ባለፈው ተማምረን አልነበረ? ቁጥር 15-16 አካባቢ ላይ እንደዛ ብሎ ነበር እኮ መጥምቁ ዮሐንስ ካለ ከፍላችሁ ስታይ ከእኔ በኋላ የሚመጣው ከእኔ በፊት ነበረና ከእኔ ይልቅ የከበረ ሆነ ያልኳችሁ እርሱ ነው። እርሱ ነው። እሺ፣ ስለዚህ ቁጥር 30 ኢየሱስ ከዮሐንስ በፊትም ነበረ። ይሄ አምላክነቱን ያሳያል። ከስጋ አንጻር ቢሆን እንዳልኳችሁ ነው። መጥምቁ ዮሐንስ ከተወለደ በኋላ ነው ኢየሱስ የተወለደው። አምላክ ነውና ግን ከመጥምቁ ዮሐንስ በፊትም ኢየሱስ አለ። እሺ፣ ቁጥር 31 ቁጥር 31 ከቁጥር 31 እስከ ቁጥር 34 በሉና 31 እስከ 34 31 እስከ 34 የኢየሱስን ክርስቶስነት ወይም የኢየሱስን መሲህነት ለመጥምቁ ዮሐንስ የገለጠው እግዚአብሔር ነው። ይህን በሉ። የኢየሱስን መሲህነት ለዮሐንስ የገለጠው እግዚአብሔር ነው። እሺ፣ እንዲህ ይላል ቁጥር 31 ላይ እኔ አላውቀውም ነበር። አሁን መጥምቁ ዮሐንስ ነው ጌታ ኢየሱስ። እኔ አላውቀውም ነበር፣ ዳሩ ግን ለእስራኤል ይገለጥ ዘንድ ስለዚህ በውሃ እያጠመቅኩ ነው የመጣው። ዮሐንስም እንዲህ ብሎ መሰከረ። ምን አለ? መንፈስ ከሰማይ እንደ ርግብ ሆኖ ሲወርድ አየሁ፣ በእርሱ ላይ ኑረ። እኔም አላውቀውም ነበር፣ ዳሩ ግን በውሃ አጠምቅ ዘንድ የላከኝ እርሱ መንፈስ ሲወርድበትና ሲኖርበት የምታየው በመንፈስ ቅዱስ የሚያጠምቅ እርሱ ነው አለኝ። እኔም አይቻለሁ፣ እርሱ የእግዚአብሔር ልጅ እንደሆነ መስክሬአለሁ ይላል። ምን እያለ ነው? እኔ ራሴ አላውቀውም ነበር አለ።
ራሴ አላውቀውም ነበር አለ ዮሐንስ። ዘመድ ናቸው አልተባለም እንዴት አያውቀውም ሊል ይችላል አንድ ሰው። ከመሲህነቱ አንፃር አላውቀውም። አክቹዋሊ ዮሐንስ ሲያድግ በብርሃን ያደገው፣ ከዛ ለሚኒስትሪ ለአገልግሎት መጣ። ጌታ ኢየሱስን ከቤተሰብነት አንፃር ኦፍኮርስ ሊያውቀው ይችላል። እሱ አይደለም ቁም ነገሩ እዚህ ጋር እየተነገረ ያለው ምንድነው? እርሱ ኢየሱስ ግን ክርስቶስ መሆኑን ራሱ መሲህ መሆኑን ራሱ እግዚአብሔር ነው ለዮሐንስ የገለጠለት እንጂ ያለ እግዚአብሔር እንደዚህ ብሎ ያወቀው አይደለም። እግዚአብሔር ገልጦለት ነው። በምን መልኩ? መንፈሱን በእርሱ ላይ ሲያወርድ፣ መንፈስ ቅዱስ በእርሱ ላይ ሲወርድ አሳይቶት በእርሱ ደስ የሚለኝ የምወደው ልጅ እርሱ ነው ብሎ በመመስከር ማለት ነው። ስለዚህ ምን አለ ዮሐንስም እንዲህ ብሎ መሰከረ። ምን? መንፈስ ከሰማይ እንደ ርግብ ሆኖ ሲወርድ አየሁ፣ በእርሱ ላይ ኖረ። እኔም አላውቀውም ነበር እኮ፣ ዳሩ ግን በውሃ አጠምቅ ዘንድ የላከኝ እርሱ፣ በውሃ እንዳጠምቅ እኔ ራሴ የላከኝ እርሱ፣ እሺ የላከኝ እርሱ መንፈስ ሲወርድበትና ሲኖርበት የምታየው በምን የሚያጠምቅ ይላል? በመንፈስ ቅዱስ የሚያጠምቅ እርሱ ነው አለ። ጌታ ኢየሱስ በውሃ ብቻ አይደለም፣ እርሱ በመንፈስና በእሳት ተብሎ እንደተነገረለት በመንፈስ ቅዱስ ደግሞ የሚያጠምቅ እርሱ ነው። ስለዛ እግዚአብሔር ቀጥታ ገልጦለት ነው ለዮሐንስ ቢሆን የኢየሱስን መሲህነቱ ለማለቱ ጋርስ። ስለዛ እኔ መስክሬያለሁ አለ። ይሄ ዝም ብዬ አሁን እንደዛ ማለት እኔ ማላውቀው ነበረ ማለቱ ማለት ነው። ይሄ ዘመዱ ስለሆነ ዘመዱ ዝም ብሎ መሲህ አድርጎ ይሾማል እንዴ ብሎ እንኳን ሰው እንዳይጠረጥር እንዳስብ አለ። ይሄ ማላውቀው ነበር ለእኔም የገለጠው እግዚአብሔር ነው። ይህ መንፈስ ሲወርድበት የምታየውና በመንፈስ የሚያጠምቀው እርሱ ነው አለኛል። ስለዚህ እኔም መስክሬያለሁ፣ እኔም አይቻለሁ፣ እርሱም የእግዚአብሔር ልጅ እንደሆነ መስክሬያለሁ። ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ነው። ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ነው። ከአሁን በኋላ ያለው ምንድነው? ቀለል አድርገን ለማየት በቃ ከአሁን በኋላ ደቀ መዛሙርትን መጥራት ነው። ጌታችን ኢየሱስ የመጀመሪያዎቹን ደቀ መዛሙርት ይጠራል። እሺ የመጀመሪያዎቹ ደቀ መዛሙርት እንዴት መሰላችሁ መምጣት የሚጀምሩት? ዮሐንስ ደቀ መዛሙርት አሉ አይደል? ዮሐንስ ደቀ መዛሙርት ናቸው። የክርስቶስ ደቀ መዛሙርት ነው ደግሞ የሚገለበጡት። ማቴዎስ ወንጌል ምዕራፍ 4 ላይ ምናልባት የምታውቁት አንድ ታሪክ አለ። ጌታ ኢየሱስ እነ ጴጥሮስ እነ እንድርያስ ወንድሙንም በኋላ እነ ዮሐንስ እና ያዕቆብን ከዓሣ አጥማጅነት እየሄደ ሲጠራቸው አይተናል አይደል? ግን ከዛ በፊት ያለው ሁኔታ ግን ምን የሚመስል ነው? ከዛ በፊት ያለው ነው አሁን በነገውም ደግሞ ቁጥር 35 በነገውም ደግሞ ዮሐንስ ከደቀ መዛሙርቱም ደግሞ ሁለት ቆሙ ነበር። ዮሐንስና ከእርሱ ደቀ መዛሙርት ውስጥ ሁለት ቆሙ ነበር። ኢየሱስም ሲሄድ ተመልክቶ ዮሐንስ ማለት ነው፣ እነሆ የእግዚአብሔር በግ አለ። አያ ጠቁማቸው ለደቀ መዛሙርቱ። አሁን ዮሐንስ ደቀ መዛሙርት አሉት፣ ግን ደቀ መዛሙርቱ እርሱ ጋር እንዲቀርቡ አላደረገም። ይልቁንም ይጠቁማቸዋል። መዳረሻው ክርስቶስ ኢየሱስ ስለሆነ ፍጻሜው የጌታ ኢየሱስ እጅ ላይ እንዲወድቁ ስለሆነ እነሆ የእግዚአብሔር በግ አላቸው። የእግዚአብሔር በግ ነው። እሺ እነሆ የእግዚአብሔር በግ አለ። ሁለቱ ደቀ መዛሙርት ሲናገር ሰምተው ኢየሱስን ተከተሉት። ኢየሱስም ዘወር ብሎ ሲከተሉት አይቶ እንዲህ አላቸው። ምን አላቸው? ምን ትፈልጋላችሁ አላቸው። እነርሱም ረቢ ወዴት ትኖራለህ አሉት። ትርጓሜው መምህር ወይም ማለት ነው፣ ወይም መምህር ማለት ነው። መጥታችሁ እዩ አላቸው። ምንድነው የምትኖርበትን እናያለን፣ ወዴት ትኖራለህ ብሎ ሲጠጉት መጥታችሁ እዩ አላቸው። በማቴዎስ ወንጌል ላይ ግን አንድ የምናውቀው ታሪክ አለ። አንድ ከጸሐፍት አንዱ መጥቶ ወደምትሄድበት ሁሉ ቦታ እከተልሃለሁ መምህር ሆይ ብሎ ወደ ጌታ ሲቀርብ ጌታችን በመልኩ ነበር የመለሰለት። ለቀበሩ ጉድጓድ አለው፣ ለሰማይ ወፎችም መሳፈሪያ አላቸው፣ የሰው ልጅ ግን ራሱን የሚያስገባበት የለም ብሏቸዋል ነበር። ራሱን የሚያስገባበት የለም ብሎት ነበር ያንን ሰው። ለምን እንደዚያ ለምን ዝም ብሎ ልክ እንደነሱ ና አላለው። ያ ሰው በልቡ ልክ እንደዛ ብሎ ሲጠይቅ አመጣጡ ልቡ ላይ የሆነ ክብርን ፈልጎ ነው። ኢየሱስ መሲህ እንደሆነ ስለጠረጠረ በቃ በንግስና ወራት የሆነ ቦታ ላይ ሸጉጥ እንዲያደርገኝ እንዲሾመኝ የሆነ ስልጣን ላይ ልጠጋ አይነት ነገር ስለሆነ ከዛ አንጻር በቃ ይኸው ሰውዬው ራሱ ከከተል አልጠየቅም። ልክ እንደዛ ሲለው ራሴን ማስጠጋበት እንኳን ራሱ እኮ የለኝም ሲለው ቢሆንም እከተላለሁ ራሱ ሲሆን በቃ በዛው ይቀራል ማለት ነው። ጌታ ኢየሱስ እነዚህ ሰዎች ግን ኑና ይበላቸው። መጥተውም የሚኖርበትን አዩ።
በዚያም ቀን በእርሱ ዘንድ ዋሉ 10 ሰዓት ያህል ነበረ ይላል። ቁጥር 31 ከዮሐንስ ዘንድ ሰምተው ከተከተሉት ከሁለቱ አንዱ የስምዖን ጴጥሮስ ወንድም እንድርያስ ነበረ። ከሁለቱ አንዱ ማነው? እንድርያስ የማን ወንድም ነው? የጴጥሮስ። እሺ እንድርያስ ነበረ። እርሱ አስቀድሞ የራሱ ወንድም ስምዖንን አገኘውና፣ ጴጥሮስን ማለት ነው፣ አገኘውና መሲህን አግኝተናል አለ። ትርጓሜውም ክርስቶስ ማለት ነው። ወደ ኢየሱስም አመጣው። ኢየሱስም ተመልክቶ አንተ የዮና ልጅ ስምዖን ነህ፣ አንተ ኬፋ ትባላለህ አለ። ትርጓሜውም ጴጥሮስ ማለት ነው። ጌታችን ኢየሱስ ስምዖን ሲመጣ አየው። የእንድርያስ ወንድም ስምዖን አንተ ኬፋ ትባላለህ አለ። ትርጓሜውም ጴጥሮስ ማለት ነው። አጠራራቸው ትንሽ አልተለያየባቸው? ቅድም እንዳልኳቸው ነው። ልክ አሁን እዚህ ጋር ሲጠራቸው ሙሉ በሙሉ እሱን ሁሉ ነገር ትተው እርሱን መከተል አልጀመሩም። የዛን ቀን እንትን አሉት፣ አገኙት ምናምን ነገር። ከዛ በኋላ ግን ወደ ቀድሞ ስራቸው፣ ወደ ሁልጊዜ ስራቸው፣ ወደ አሳ አጥማጅነታቸው ይሄዳሉ ማለት ነው። ከዛም ጌታችን በገሊላ ባህር ማዶ በሚሰብክበት ጊዜ ይሄድና ይጠራቸዋል ማለት ነው። ሰውን እንድታጠምዱ ያደርጋቸዋል ብሎ ሲጠራቸው ነው ያለን የማቴዎስ ወንጌል ምዕራፍ 4 ላይ ቁጥር 44 እንዲህ ይላል። በነገው ኢየሱስ ወደ ገሊላ ሊወጣ ወደደ። ፊልጶስንም አገኘና ተከተለኝ አለው። ማንም? ፊልጶስን። አሁን ፊልጶስን ጠራ። ፊልጶስም ከእንድርያስና ከጴጥሮስ ከተማ ከቤተ ሳይዳ ነበረ። ፊልጶስ ናትናኤልን አግኝቶ ሙሴ በሕግ ነቢያትም ስለ እርሱ የጻፉትን የዮሴፍን ልጅ የናዝሬቱ ኢየሱስን አግኝተነዋል አለው። ጌታ ኢየሱስ ማንን የጠራው? ጌታ ኢየሱስ ማንን ጠራ? ፊልጶስን። ፊልጶስ ደግሞ ከቤተ ሳይዳ ሲሆን ማንን ጠራ? ናትናኤል። ነቢያት ሙሴ ስለ እርሱ የተናገሩለትን የናዝሬቱ ኢየሱስ የናዝሬቱ ኢየሱስን አግኝተነዋል አለ። በናዝሬት አድርጎ ያለና የናዝሬቱ ኢየሱስ ተብሎ ይጠራል። የናዝሬቱ ኢየሱስን አግኝተነዋል አለ። ናትናኤል ግን መለስ አድርጎ እንዲህ አለ፣ ከናዝሬት መልካም ነገር ሊወጣ ይችላል አለ። ከናዝሬት መልካም ነገር ሊወጣ ይችላል። እንደዚህ ያለው ለምንድን ነው? የሚመጣው መሲህ ከናዝሬት አይደለም ይወለዳል ተብሎ የሚጠበቀው። ይመጣ ዘንድ ያለው ነቢያቱ ሕጉ የተናገሩለት ሙሴ የተናገረለት የሚመጣው መሲህ የሚወለደው ከየት ነው? ከቤተልሔም። ቅድም መጀመሪያ እንዳየነው ከቤተልሔም ነውና ናትናኤል ምን አለ? ከናዝሬት መልካም ነገር ሊወጣ ይችላል አለ። ፊልጶስ ግን መጥተህ እይ አለ። መጥተህ እይ። እኛ አሁንም ልንል የምንችለው እንደዛ ነው። በነገራችን ላይ ብዙ ኤቲስቶች ምን ኢየሱስ ትላላችሁ እያሉ ለመቀለድ ሲሞክሩ እናያለን። ምናልባት ደግሞ ሙስሊም ወንድሞቻችን ሌሎች መጥታችሁ እዩ፣ የናዝሬቱ ኢየሱስን መጥታችሁ እዩት፣ ቅመሱት፣ ከዛ እስቲ ያሳፍራችሁ። ከፊልጶስ ጋር ሆነን መጥተህ እይ ነው የምንለው ነው። ኢየሱስ ናትናኤልን እንዲህ አለው። ከቁጥር 48 ጀምሮ በቃ እስከ 50 ድረስ ኢየሱስና ናትናኤል በሉትና ኢየሱስ ናትናኤልን ወደ እርሱ ሲመጣ አይቶ ስለ እርሱ ተንኮል የሌለበት በእውነት የእስራኤል ሰው እነሆ አለ። ስለ ናትናኤል ምን አለ? በእውነት እንደው ተንኮል የሌለበት እውነተኛ የእስራኤል ሰው እነሆ፣ ናትናኤልን ማለት ነው። ናትናኤልም ከወዴት ታውቀኛለህ አለ። ጌታ ኢየሱስ መልሶ ፊልጶስ ሳይጠራ ከበለስ በታች ሳለህ አየሁህ አለ። ፊልጶስ ሳይጠራ በፊት ብቻህን ሆነ ከበለስ በታች ከበለስ ስር ሳለ አየሁ፣ አወቅኩ። አይተዋል። በቦታው ላይ አልነበረም፣ ግን ይህን ነገር ተናገረ እና ይህ ትልቅ ተአምር ነው። የጌታን ሁሉን አዋቂነትን አንድም የሚያሳይ ነው። የዛ ሰዓት አወቅኩ። ያኔ ናትናኤል ይህ ተአምር ስለሆነበት ምን ይላል? ናትናኤልን መልሶ መምህሩ አንተ የእግዚአብሔር ልጅ ነህ፣ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለው። አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ። የሚመጣው መሲህ የእስራኤል ንጉሥ እንደሆነ ያውቃሉ። የእስራኤል ንጉሥ ብቻ አይደለም፣ በሰዓቱ የነበሩ እስራኤላውያን ይመጣ ዘንድ ያለው መሲህ የእግዚአብሔር ልጅ እንደሆነ ራሱ ያውቃሉ ማለት ነው። የእግዚአብሔር ልጅ እንደሆነ ልክ መዝሙረ ዳዊት ምዕራፍ 2 ላይ ምን ተብሎ እንደተነገረው አንተ ልጄ ነህ እኔ ዛሬ ወለድኩ ተብሎ እንደተነገረው ለመሲሁን የተነገረው አንተ ልጄ ነህ እኔ ዛሬ ወለድኩ። የሚመጣው መሲህ የእግዚአብሔር ልጅ እንደሆነ ያስቡ ነበር ማለት ነው። አሁን መሄድ ብትጠይቃቸው ላይሉ ይችላሉ እንጂ የእግዚአብሔር ልጅ እንደሆነ ያስቡ ነበር። ስለዚህ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለ። ጌታ ኢየሱስ መለስ አድርጎ ከበለስ በታች አየሁ ስላልኩ አመንክን? ከዚህ የሚበልጥ ነገር ታያለህ አለው። እውነት እውነት እላችኋለሁ ሰማይ ሲከፈት የእግዚአብሔርን መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያላችኋል። ከበለስ በታች አየሁ ስላልኩ በዚህ አመንክ፣ ደግሞ ከዚህ የበለጠ ታያለህ።
ከዚህ የበለጠ ብዙ ተአምር ታያለ። ሰማይ ሲከፈት የሰማይ መላእክት በሰው ልጅ ላይ ሲወጡ ሲወርዱ ታያለ። ለምሳሌ ሰማይ ተከፍቶ ጌታችን ኢየሱስ ሲያርግ መላእክት ሲመጡ አይተናል። እና እንዲህ ብሎ ጌታችን ኢየሱስ ናትናኤልን ሲናገረው እናያለን። ዮሐንስ ወንጌል ምዕራፍ 1 ጨረሰ። ክብር ምስጋና ሁሉ አንድ አምላክ ለሚሆን ለአብ ወወልድ ለመንፈስ ቅዱስ ይሁን። ስለ ቃሉ የቃሉ ባለቤት ጌታችንና መድኃኒታችን ኢየሱስ ክርስቶስ ክብሩ ለእርሱ ይሁን። አሜን። እሺ ጨረስን ጋይስ። ምዕራፍ 1 ጨረስን። ቀጣይ ምዕራፍ 2 ነው ማለት ነው የምናነበው የምናጠናው። ዛሬ በጣም አስረዘምኩባችሁ። አይ ቲንክ ማለት ብዙ ነው መሰለኝ ብዙ ነገር አነሳን። አይ ቲንክ እስቲ በጣም የምናሳንሰው ከሆነ ቶሎ ቶሎ ላንሄድና ብዙ መጽሐፍትን ላናጠና እንችላለን በሚለው ነው። በሱባቸው ነበር ይበዛ ሂድበት 2ንም ትላለች። ቀጣይ ነው አይደል? መቼ እንደዛ ብዬ ተስፋ አደርጋለሁ። እሺ ካልበዛ በጣም አሪፍ። ቀጣይ ጌታ ቢፈቅድና ብንኖር አርብ ምን እናደርጋለን? አርብ ዕለት ምዕራፍ 2 ሙሉን ለመጨረስ እንሞክራለን። ምዕራፍ 2 አንዴ ሄድ እንልባታለን ማለት ነው።